ያለሽ ካለ ጥያቄ ይቀጥል። ቃል ዘተዋህዶ ሰላም እንዴት ነህ? እንዴት ነህ? ሰላም ነው። አልሐምዱሊላህ። ጥያቄ ይቻላል? ይቻላል። እስቲ አላህ የት ነው ያለው? ለማወቅ ፈለኩኝና የት ነው ያለው? አላህ ከፍጥረት ዓለም ሁሉ በላይ ነው። ኦኬ፣ በፍጥረት ውስጥ ይኖራል? በእውቀቱና በእይታ ያ ማለት ፍጥረት ዓለምን ሁሉ ያውቀዋል፣ ያያቸዋል፣ ይለግሳቸዋል፣ ይረዳቸዋል። በዚህ ሁሉ እንጂ በማንነቱ ከፍጥረት ዓለም ሁሉ በላይ ነው። እርሱ በማንነቱ በፍጥረቱ ውስጥ የለም እርሱ። ኦኬ፣ ስለዚህ ምንድነው ማለት ምድር ላይ የማይገኝበት አለ ማለት ነው? ምንድነው በምንድነው የማይገኝ? አላህ ሱብሓነሁ ወተዓላ ማንነትና ምንነት ታውቃለህ? ምን ማለት ነው ስታስረዳኝ? ማንነት ማለት የእርሱ የአላህ አንተ ለምሳሌ ማን ነህ ብለህ ቃል ዘተዋህዶ ነህ ትላለህ። ምንድን ነህ ብለህ ሰው ነህ። አላህ ሱብሓነሁ ወተዓላ በማንነቱ በዛቱ እርሱ ከፍጥረት ዓለሙ ሁሉ በላይ ነው። በፍጥረት ውስጥ የለም እርሱ። ነገር ግን በእውቀቱ ከምንነቱ መካከል አንደኛው ከመገለጫዎቹ መካከል መለኮት ነው። ምንነቱ መለኮታዊ እውቀት አለው። መለኮታዊ አንዴ ምን ታደርገው ከአንተ ጋር የሚረብሽ ድምጽ ያለው ይቅርታ ጋር ምን ታደርገው። አላህ ሱብሓነሁ ወተዓላ በእይታው በእርዳታው በእነዚህ ሁሉ ከፍጥረት ዓለም ሁሉ ጋር ነው። ያ ማለት ፍጥረት ዓለም ላይ ሁሉ የሚሰራ ነገር ያያል፣ ይሰማል፣ ሁሉን ይቆጣጠራል በቁጥጥሩ። ነገር ግን እርሱ በማንነቱ አላህ ሱብሓነሁ ወተዓላ ከፍጥረት ዓለሙ ሁሉ በላይ ነው። ይህ ነው አርረሕማኑ ዐለል ዐርሽ እስተዋ ይላል በቁርአን ላይ ሲናገር። አብዛኛው አምላካቸው አላህ ከዐርሽ በላይ ከፍ ብሏል ይላል። ስለዚህ እርሱ ከፍጥረት ዓለሙ ሁሉ በላይ ነው ያለው። ነገር ግን በእውቀቱ ለምሳሌ ሁሉም ቦታ አለ። ጀሃነምንም ያውቃታል፣ ጀነትም ይከታተላታል። ከእርሱ ቁጥጥር ውጭ አይወጡም። ባጭሩ አብዱላህ ብን መስዑድ ሲናገር አላሁ ፊሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማይ በላይ ማለት ከፍጥረት ዓለም ሁሉ በላይ ነው ያለው። እውቀቱ ደግሞ ሁሉም ቦታ ያካበበ ነው ካለ በኋላ ከስራቸው ቅንጣት እንኳን የሚደበቅበት የለም እያለ ይናገራል። ስለዚህ አላህ እርሱ ያለው የት ነው ከተባለ አላህ ከፍጥረት ዓለም ሁሉ በላይ ነው። ፈውቀ መክሉቃቲሂ ከፍጥረት ዓለም ሁሉ በላይ ነው። በእውቀቱ በእይታው በእርዳታው በእገዛው በልገሳው ደግሞ ከእኛ ጋር ነው። ይሄ ነው። አይ ኦኬ፣ እውቀት ማለት ባህሪ ነው። ባህሪ ማለት ነው። እውቀት ከባህሪው ከመገለጫዎቹ መካከል ነው። ስለዚህ ማንነቱና ባህሪውን ልዩነት አለው ማለት ነው። ባህሪ በሁሉ ቦታ ይገኛል፣ ማንነቱ ግን ከፍጥረት በላይ ነው። ስለዚህ ማንነቱ በፍጥረት ውስጥ የለም፣ ባህሪ ግን በሁሉ ቦታ አለ ማለት ነው። የሚለያይ ነገር አይደለም ወገናችን። ባህሪ ራሱን ችሎ ለብቻው የሚቆም ነገር አይደለም። ከማንነት ጋር አብሮ እየተያያዘ ነው። አንተ ለምሳሌ ማንነትና ምንነት ቅድም አልተረዳህም ማለት ነው። አንተ ማነህ? ለምሳሌ ቃል ነህ አይደለ? አዎ። ባህሪ አለህ አንተ አይደለ? አዎ። ምንነት አለ። በጣም ጥሩ። ከባህሪ መካከል አንተ ታያለህ፣ ትሰማለህ አይደለ? እውነት ነው። እነዚህ ባህሪዎች ከአንተ የተለዩ የራሳቸው የሆነ ማንነት አላቸው ወይንስ ከአንተ ጋር አብረው ከማንነት ጋር የተያያዙ ናቸው? ምንነቶች፣ ባህሪያቶች የተያያዙ ናቸው። እንደዚያ ነው። ፈጣሪ አላህ ሱብሓነሁ ወተዓላ ማንነት አለው። ማንነቱ አላህ ሱብሓነሁ ወተዓላ ከፍጥረቶች ሲፈት ማንነቱ ባህሪው ነው አይደለም? ማንነቱ ባህሪው ነው። ማንነቱ አላህ ሱብሓነሁ ማንነትና ምንነት ተቀላቅሎብሃል። እንዴት ላስረዳው? ቆይ አይላለሽ ወይንም ስለላችሁ እሺ እኮ ንገር፣ ችግር የለውም። ቃል መልሶልሃል። የቀረውን ጥያቄ ንገረኝ። እኔ የቀረኝ ምን አለ መሰለህ፣ ምድር ላይ ያለው ወይም ፍጥረት ውስጥ ያለው በምኑ ነው? በእውቀት ነው አልከኝ አይደለም? በእውቀት ነው አለኝ። ከአርሽ በላይ ወይም ከፍጥረት በላይ ደግሞ በምንድን ነው ያለኝ? በአካሉ ነው አለኝ።
እና አካልና ማንነቱ ባህሪውን ይለያል ወይ ነው ጥያቄው? አይደለም። ለምሳሌ አንተ ስለ አንድ ሀገር እውቀት አለህ እንበልና በአንድ ጉዳይ ጥናት ያደረከው አንድ ምሳሌ ቀላል ምሳሌ እስቲ ለምሳሌ አንተ ራስህ ስለ አንድ ሀገር እውቀቱ አለ። ስለ አንታርክቲካ ስለ በረዶው ኮንቲኔንት እንውሰድና ስለ አንታርክቲካ እውቀት ቢኖርህ እውቀትህ ከአንተ ተለይቶ ነው እያወቀ ያለው? አይ አይደለም ነው እንጂ አይደለም። ያንተ እውቀት እኮስ አንዱን ጉዳይ ለማወቅ ማለት ነው። አንዱን ጉዳይ ለማወቅ የግድ ከኔ ሳይለይ ነው ማለት ነው። ከኔ እውቀት ከአንተ ተለይቶ ነው ስለ አንታርክቲካ የሚያውቀው? አይደለም። ከኔ ሳይለይ ነው። ማሻአላህ ማሻአላህ መባሪክ። ስለዚህ የጌታ አምላካችንም እውቀት ስለ ምድር ሲያውቅ ከአላህ ተለይቶ አይደለም። ኦኬ። ስለዚህ ልክ እንደኔ ነው ማለት ነው። እንዳንተ ነው አላልኩም። አንድ ነገር ለማወቅ እውቀቱ ከአንተ መለየት አይጠበቅበትም ነው እኮ። ለምሳሌ ምን አልከኝ መሰለ? እኔና አላህ ልዩነት የኔ ምሳሌ ነው የወሰድኩት መሰለህ። አንድ ነገር ለማወቅ እውቀት ከአንተ መለየት የለብህም ነው እንጂ አላህ እንዳንተ ነው አልተባልክም እኮ። ለምሳሌ ምን አልከኝ መሰለ? አንታርክቲካም የእውቀት ልዩነት ነው እንጂ ያው ልክ እንደኔ ነው ማለት ነው። አላህ አንተ ታያለህ አይደለ? ለምሳሌ እኔ ሊሚቴሽን እውቀት አለኝ። እንደዛ ከሆነ አንተ ታያለህ አያለሁ። ከብትም ያያል። ስለዚህ አንተ ከብት ነህ። ኦኬ። በዛንም ተወስደው እንደዛ አይነት ነገር ነው እያደረክ ያለው። እንደዛ ደግሞ አይደለም ነገሩ። እሺ አንተ ስለምታይ የኔ ለማየት ነው የተፈጠረው። ለምሳሌ የኔ ነው የተፈጠረው፣ የከብቱ ደግሞ ለማየት ነው። ስለዚህ አላህም ለማየት ከሆነ ልክ እንደኔ አላህ ነኝ ያልከው ምሳሌ ገደል ነው የሚከት። አንተ ታያለህ፣ ከብት ያያል። አንተ ከብትን አይባልም። አንተ እንደ ከብት ነህ አይባልም። አንተ በሄድከው አርጊመንት መሰረት ግን ነህ። ለማንኛውም ምን መሰለህ፣ ስለ አንድ ጉዳይ ለማወቅ እውቀቱ ከአንተ ተለይቶ እዛ መቆም የለበትም። አንተ ኢትዮጵያ ውስጥ ነው ያለው። በእርግጠኛ ስለ እስራኤል ሀገር የሆነ ነገር ታውቃለህ። ስታውቅ እውቀቱ ከአንተ ተለይቶ አይደለም። ቆይ እዚህ ጋር ክሊር አድርግልኝ። እዚህ ጋር ክሊር አድርግልኝ ወንድሜ። እኔ ለምሳሌ በአካል ነው ሊሚቴሽን የሆነ፣ በእውቀት ግን ቆይ ወንድሜ አንዴ ክሊር ለማወቅ ነው። እኔ አልመረህም ባይዘ ወንድሜ አትበለኝ። አንድ ጊዜ ወንድም አይደለሁም። ስለዚህ እውቀት ከአንተ ሳይለይ ጠላት ይልበልህ። እሱ የራስ ጉዳይ ነው። አንዴ አዳምጠኝ። ስለ አንድ ጉዳይ ለማወቅ እውቀት ከአንተ ተለይቶ እዛ ቦታ ላይ አክት ማድረግ አይጠበቅበትም የሚል ነው። በቃ ይሄን ይመስላል። ሌላ ጥያቄ ካለ ቀጥል። ስለዚህ ምንድነው? አይ ክሊር አልሆነልኝ፣ ይቅርታ። የራስ ጉዳይ ነው እሱ። መቼስ እኔ አልግትህም በመርፌ እኮ ከአርሽ በላይ አካሉ ነው ወይስ ምንድነው ነው አይነት ጥያቄ። እሱ መልሶልሃል እኮ 10 ጊዜ እንደ ዳዊት ልታስደጋግመኝ ካልሆነ በስተቀር እሱ እስኪ በቃ ድረስ መልሶልሃል። ሌላ ጥያቄ አለ? ምን ችግር አለው? ሌላ ጥያቄ አለ ወይ? እጅል አይደለም እኮ እዚህ ካንተ ጋር ምን ደጋግመው። እሺ አላህ እሺ ወንድ ነው ሴት ነው? ጾታ የለውም። እግዚአብሔር ግን ወንድ ነው። እሺ እርሱ የሚባለው ታዲያ አላህ እርሱ እየተባለ እግዚአብሔር አንተ የሚባለው እርሱ ይባላል። አላህ ቆይ ወንድም እግዚአብሔር አንተ የሚባለው ጎረምሳው ነው። ቆይ ወንድም እግዚአብሔር አንተ የሚባለው ጎረምሳው እንደሆነ ነው። እርሱ ይባላል አላህ። ስለዚህ ለምንድን ነው በወንድ ጾታ የሚጠራው? ኢትዮጵያ አንቺ ትባላለች። ሴት ናት ኢትዮጵያ እኮ መልስልኝ። ለምንድን ነው እርሱ እየተባለ የሚጠራው? እኮ የጅል አርጊመንት ነው። አንድ አገል ልንገርህ እኮ መልስልኝ ወንድሜ። እርሱ የተባለበት ምክንያት ለምንድን ነው? በቁርአን እርሱ እየተባለ እኛ እየተባለ ማለት ነው። መልስልህ ነው። በአረብኛ ቋንቋ ነጠላ የሆነውን አካል ነጠላ ከሆነ አንድ ብቻ ከሆነ አንተ ብለን ልንጠራው እንችላለን። ይሄ የቋንቋ ዘዬ ነው እንጂ ጾታ ኖሮት አይደለም። ጌታ አምላካችን አንተ የምንለው ሙፍረድ ስለሆነ ነጠላ ስለሆነ ነጠላ አካልን አንተ ብለን ለምንጠራ ከቋንቋ አንፃር አንተ ይባላል እንጂ ወንድም ሴትም ስለሆነ አይደለም። ጌታ አምላካችን የጾታ ፈጣሪ ነው። ጾታን የፈጠረ አምላክ ነው። ጾታን የፈጠረ አምላክ ደግሞ ጾታ አያስፈልገውም። ጾታ የሚያስፈልገው ለፍጥረታት ነው። ለዛ ነው ኢየሱስ ወንድ የሆነው እንጂ አንተ አንቺ የሚባለው አዳምጥ አንድ ጊዜ። ስለዚህ አንተ አንቺ የሚባለው ነገር ኦኬ ሜታፎሪካሊ ልንጠቀመው እንችላለን። ኢትዮጵያ አሁን እንደ ሴት ትጠራለች። ማታቅም ከሆነ ኢትዮጵያ እንደዚህ ያደረገች ኢትዮጵያ እንደዛ አደረገች ሲባል አድሚኖች። ስለዚህ ኢትዮጵያ እንደ ሴት ስትጠራ ሴት ሆና አይደለም፣ ጾታ የላትም። ከቋንቋ አንፃር ግን አንቺ ተብላ ልትጠራ ትችላለች እና ያ ነው። እሺ
በቃ ተረድቻለሁ። ከቋንቋ አንጻር ነው እያልከኝ ያለው አይደለም ወንድሜ? ስለዚህ ቁርአን ከዘላለም በፊት አልነበረም ማለት ነው። አረብኛ ቋንቋ ማለት ነው። አረብኛ ቋንቋ ይኸውልህ፣ ቁርአን ስንል መልእክቱን ነው። እኛ ቁርአን እያልን ያለ ነው እኮ መልእክቱ በአረብኛ አይደለም። አዎ ይኸውልህ፣ ጌታ አምላካችን ዘንድ ያለ ቋንቋ አንድ ቋንቋ ከጊዜ በኋላ የመጣ ነው። ቁርአን ግን እውቀት ነው። እውቀቱ ጌታ አምላካችን ዘንድ የነበረ ነው። የጌታ አምላካችን እውቀት ደግሞ ዘላለማዊ ነው። ቋንቋ እውቀቱ ንግግር ነው አይደለም? እውቀቱ ንግግር ነው አይደለም? ንግግር መልእክት ነው እኮ። መልእክቱ በምንኛ ነው የሚያስተላልፈው? ይኸውልህ ጌታ አምላካችሁ ወደ ነቢያቱ ሲያወርድ ዕብራይስጥ ለሚናገሩ በዕብራይስጥ፣ ግሪክ ለሚናገሩ ግሪክ፣ አረብኛ አዳምጥ እኮ አትበል አንድ ጊዜ እኮ አትበል አንድ ጊዜ አዳምጥና መጀመሪያ አዳምጥ እስኪ ይህ ልጅ ምንድን ነው እያለ ያለው ብለህ አዳምጥ። ከዛ በኋላ ታወራለህ። ለማውራትም ቸኩለህ ለጥያቄም ቸኩለህ አይሆንም። ስለዚህ ስለ አላህ ስለ ቁርአን ስናወራ ቁርአን ዘላለማዊ ነው ስንል ስለ ፊደል እያወራን አይደለም። ይኸውልህ ስለ ፊደል እያወራን ስለ አረብኛ ቋንቋ ከዛም አልፎ ነው እኛ እያወራን ያለ ነው። ምንድነው መሰለህ ቁርአን እውቀት ነው። ቁርአን ምንድነው? እውቀት ነው። ይህን እውቀቱን ከፈለገ በዕብራይስጥ፣ ከፈለገ በግሪክ፣ ከፈለገ በአራማይክ ሊገልጸው ይችላል። አይታል አላህ እውቀቱን ከፈለገ በግሪክ፣ በዕብራይስጥ፣ በየትኛውም ቋንቋ ሊገልጽ ይችላል። ቋንቋ ከጊዜ በኋላ የመጣ ነው። እውቀቱ ግን ዘላለማዊ ነው። ስለዚህ አላህ ዘንድ እውቀት አለ ስንል ከጥንትም ጀምሮ የነበረ እውቀት አለ እያልን ነው እንጂ አረብኛ የሆነው አንድ ነቢይ ላይ ሲያወርድ ነው፣ ምንም ችግር የለውም። ግሪክም ሲሆን የሆነ ነቢይ ላይ ሲያወርድ ነው። ነገር ግን ከዛ አስቀድሞ ያለው ነገር የጌታ አምላካችን ሲፋ ባህሪው ከዘላለምም የነበረ ነው እያልኩ ነው። ቀጥላውን። እሺ፣ ስለዚህ እውቀት ያለ ቋንቋ መናገር ይቻላል? የሚነገር ይኸውልህ፣ አንተ እባክህ እንደ ህፃናት ሆነ። ይኸውልህ እውቀት በቋንቋ የሚገደብ አይደለም። እሺ እስቲ ሳምፕል ንገረኝ። የጌታ አምላክ ያለ ቋንቋ እውቀት ያለ እውቀት እስቲ ሳምፕል አምላክ ስታወራ አንድ ነገር ልንገርህ። ፍጥረታት አንድ ነገር የሚረዱት ሳምፕል ስጠኛ። ያለ ቋንቋ እውቀት የተነገረ ንገረኝ እስቲ። አንድ ነገር ልንገርህ። እሺ ችግር የለውም። ቋንቋው ከመፈጠሩ በፊት አምላክ ነበር አልነበረም? አንተ ራስህ እንድትመልስ ማለት ነው። አንተ ራስህ ምንም ይኸውልህ፣ ፍጥረት ከመፈጠሩ በፊት አምላክ ነበር አልነበረም? አንተ ራስህ ትመልሷለህ። አንተ ቁርአን ከዘላለም በፊት ነበረ ስለምትል ችግር የለብኝም። አንዴ ቆይ፣ ቁርአን ከዘላለም በፊት አልነበረም ካልከኝ ችግር የለብኝም። ቋንቋ ፍጥረት ከመፈጠሩ በፊት ከዘላለም በፊት ቃል እኔ አልፈታም። ቋንቋ ምንም ከመፈጠሩ በፊት አምላክ ነበር አልነበረም? በእኔ ችግር የለብኝም አልኩ። አንዴ መልስ። ችግር አለብህ የለብህም እኮ ነው ያለ። አንተ ግን ቁርአን ከዘላለም በፊት ችግር እንዳለብህና እንዳሌለብህ እኮ ላሳየህ አይደል እንዴ? ፈርተሃል። ባይዞይ ገና ንግግሬን ስትሰማ ደንግጠሃል። እና ችግር የለውም። ቋንቋ ከመፈጠሩ በፊት አምላክ ነበር አልነበረም? ነበረ። በእኛ ነበረ። እውቀት ነበረው ያኔ? በየትኛው ቋንቋ? በየትኛው ቋንቋ? የኔ ችግር የለውም። አንተ መጀመር እመልስልህ። በየትኛው ቋንቋ? አንተ አረብኛ ቋንቋ እመልስልሃለሁ። ሁለተኛ ጥያቄ ወደ እንድትመጣ አፍ ተያይዞ እዚሁ ይቀራታል እንጂ ይሄን አትመልስም። ነገራችኋለሁ። 600 ሰዎች እዚህ ይስቃሉ። ይሄ ልጅ ይስቃል። አንዴ ሚውት አድርጉት። ትስቃለህ። ከዛ በኋላ ከገስት ትወርዳለህ። አትመልስም ማለት ነው። አንዴ እየሳክ ከገስት ትወርዳለህ እንጂ የጠየቁን ጥያቄ አንድ መትመልስም። አምላክ ነበረው ያልከው እውቀት በምን ቋንቋ የሚገለጽ ነው? መልስላቸው። አትመልስም፣ ስቀህ ትወርዳለህ። ቋንቋ የኛ ፍጥረት ነው ወንድማችን። አምላክ ፍጥረት ከመፈጠሩ አስቀድሞ የነበረው እውቀት በምንኛ የሚገለጽ ነው? በእኛ በምንም አይደለም። ድገመው። ከቋንቋ ውጭ ነው የኛ። ከቋንቋ ውጭ እውቀት ይገለጻል። እሱ ነው በራስህ አፍ እንድትመሰክር አደረጋለሁ። እሺ፣ ስለዚህ በቃ ተስማማን። ስለዚህ እየነገርኩህ ማለት ነው። ቁርአን ከዘላለም በፊት አልነበረም ማለት ነው አይደል? አንዴ በራስህ አፍ እንድትመሰክር በቃ አንዴ ተባልታል እኮ እኔ በራስህ መልስ። እሺ፣ ቁርአን ከፍጥረት በፊት አልነበረም? አትጩህ። አሁን አንዴ መበላትህን ስታከትጩ። ስለዚህ በራስህ አፍ አትመልስ። በራስህ አፍ የመሰከርከው ነገር ምንድን ነው? አንዴ
በቃ በራስ አፍ የመሰከርከው ነገር ምንድነው? እውቀት ለመኖር እውቀት ለመገለጽ የግድ ቋንቋ ያስፈልጋል። ቁርአን ከዘላለም በፊት አልነበረም ብለሃል። ታንክ ዩ አመሰግናለሁ። ታንክ ዩ እሱን አምላክን ስንኩል ያረከው እኮ አንተ፣ አምላክን ስንኩል አላዋቂ ያረከው አንተ ነህ። ማንም እንደዛ አላለህም። ባይዘ ስለዚህ አድሚኖች አንድ ጊዜ ሚዩት ልታደርጉት ትችላላችሁ። አድሚን ስላልሆንኩኝ እንደፈለክ ልፈነጭ ትችላለህ፣ ግን ችግር የለውም። ሀሳቤ መናገር እችላለሁ። እውቀት ለመኖር የግድ ቋንቋ አያስፈልግም። እውቀት ለመኖር ቋንቋ አያስፈልግም። አምላክ እውቀት አለው እንዲባል የግድ በቃ የሆነ ዕብራይስጥ ማውራት ጠይቃለህ። እኔ የምጠይቅህ ባይዘ አንተ አይደለህም። ሶስት ጥያቄ ጠይቀህ ሶስቱን መልሼልሃለሁ። አሁን ደግሞ እኔ የምጠይቅህ። ስለዚህ አምላክ እውቀት አለው ለመባል የግድ አረብኛ መናገር የለበትም፣ የግድ ግሪክ መናገር የለበትም፣ የግድ ጉራግኛ ትግርኛ መናገር የለበትም። አንድ ምሳሌ አምጣ አለ። ምሳሌውን በራሱ አንደበት እንዲናገር አደረኩት። ከዛ በኋላ መበላቱን ሲያቅ እንግዲህ ጩኸት ጀምረዋል። እንደምንም ቢረጋጋ ጥያቄ ጠይቃለሁ። አሁን ዝግጁ ነህ? አይዞህ መመለስ አቃተ። ቁርአን ከዘላለም በፊት ነበር አልነበረም? ዝግጁ ነህ? ልጠይቅህ። ዝግጁ ነኝ። በቃ እሺ፣ የመጀመሪያው ጥያቄ ዝግጁ ነኝ ብሏል። እሺ ማይክ አንሳ። ቁርአን ከዘላለም በፊት ነበር አልነበረም? ማይክ አንሳ። ዝግጁ ነኝ ብለሃል። የመጀመሪያው ጥያቄ አልመለስክም። ቁርአን ከዘላለም ለታዳሚ ብንተው ይሻላል። ዝግጁ ነኝ ስላል ስለዚህ አይታችኋላ። ቁርአን ከዘላለም በፊት የለም። እሺ ቀጥል ወደ ጥያቄ። አየህ እንግዲህ ከአንተ ጋር ሰምታችኋል። ቁርአን ከዘላለም በፊት አልነበረም። ስለዚህ እውቀት ነው ብለኛል። አንድ ጊዜ መሀይም አትሆንና እንደ መሀይም አክት አታርግና ማንም እንደዛ ያለ መሀይም ሱራ 62 ያንተ ነው። መሀይም ማን እንደሆነ ካሜራ ከፍቼ ያንተ አማልክቶች ሶስቱ አረ መልሱት ጋይስ፣ አረ አታውርዱ ፕሊስ። ለኔ ተውት። ለኔ ሚውት አድርጉ ስትባሉ ሚውት አታረጉም። ለማውረድ ግን አንደኛ ናችሁ። ሚውት አድርጉት ነው የተባላችሁት እንጂ አውርዱት አልተባላችሁም። ፕሊስ ኦኬ። ይናገር፣ እኔ የጠፋ አድርጌ እሰጠዋለሁ። ዝም ብላችሁ አታውርዱ። እንደዚህ ሲሳደቡ የእጃቸውን ሳንሰጣቸው ከገስት አታስወርዱ። ኦኬ። የእጃቸውን ሳንሰጣቸው ዝም ብላችሁ ከገስት አታስወርዱ። አንድ ጊዜ ሚውት ታደርጋለህ እና አታውርዱት። ሰው አታውርዱ። እሺ እኔ ኮንትሮል ማድረግ አልችልም፣ አድሚን አይደለሁም። ስለዚህ እንዲህ ሲሳደቡ ልካቸውን ሳንሰጣቸው ከገስት አታስወርዱ። ልብ ልብ እንዲሰማቸው ታረጋላችሁ እና አስተካክሉ። ለማንኛውም መልካም ቀን ይሁንላችሁ፣ ምሽት ይሁንላችሁ። ሰላም አለይኩም። ሰላም እንዴት ናችሁ? እሺ ሰላም እንዴት ነህ? እንዴት ነው ኡስታዝ? አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ ሁለት ጥያቄዎች አሉኝ። የመጀመሪያው ምንድነው እስልምና ከቁርአን በፊት ነበረ ወይ? ምንድነው ማስረጃው? እስላም የሚለው ወርድ እስላም የሚለው ቃል ከቁርአን በፊት ነበረ ወይ? ምንድነው ማስረጃው? እስልምና አምላክ አላህ ሱብሓነሁ ወተዓላ ለሰው ዘር ሁሉ የደነገገው ሃይማኖት ነው። በቁርአን የሚገደብ አይደለም። ቁርአን ለመጨረሻው ዘመን ነብይና ለትውልዱ መመሪያ ይሆን ዘንድ የተላከ መለኮታዊ መጽሐፍ ነው። እስላም የሚለው ቃል በማስረጃ ተደግፏል ወይ? ከቁርአን ውጪ ከቁርአን በፊት ነበረ ወይ የሚለውን እንድታሳየኝ ነው የመጀመሪያው ጥያቄ። አዎ አለ። ታሳይ ትችላለህ? አዎ አሳያለሁ። እሺ ኢስላም የሚለውን ቃል ከቁርአን በፊት ባለ መጽሐፍ ላይ ማስረጃ ይፈልጋል። እዚህ ጋር ገብተናል። መጽሐፈ ኢዮብ ላይ እንገባለን። ምዕራፍ 22 ቁጥር 21 አማርኛ ይቀይራል። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ገብተናል።
እዚህ ጋር ለአንዱ አምላክ ተገዙ እያለ ይናገራል። ለዚህ ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን እዚሁ ላይ የትም ሳንሄድ ሂብሩ የሚለው ላይ እንገባለን። ቃል በቃል እያንዳንዱን ቃል ይፈታልናል። ወደ አማርኛ እንቀይረው። ወደ ኢዮብ ዕብራይስጥ ይሄድናል። ኢዮብ ምዕራፍ 22 ቁጥር 21 ገባን እዚህ ጋር። እሺ ወደ አማርኛ እንቀይራለን። እሺ እዚህ ጋር ለዚያ ለአንዱ አምላክ ወይንም ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን ያው እስልምና ማለት ነው። ለእግዚአብሔር በትክክል መገዛት ማለት ነው ይላል መጽሐፈ ኢዮብ ላይ እስልምና ለእግዚአብሔር በትክክል መገዛት ይላል። እንግዲህ ልብ በል መጽሐፈ ኢዮብ ማለት እኔ ያስኩት መጽሐፍ ቅዱስ ላይ ያለ መጽሐፍ ነው። አንድም እስልምና የሚል ቃል የለም እዛ ላይ። ኦኬና ትልቁ ላይ አድርገህና መጀመሪያ በተጻፈበት ቋንቋ ዕብራይስጥ ነው ታለ። በነገራችን ላይ ዕብራይስጥ የምን ቋንቋ ነው? መጀመሪያ የተጻፈበት ቋንቋ ምን ነበር? መጽሐፈ ዕብራይስጥ የምን ቋንቋ ነው? አይሁዳውያን። መጀመሪያ የተጻፈበት ቋንቋ ታውጣለህ? ያንተ አማርኛ ተርጉም ሳይሰጠው በፊት ችግር የለውም። አይ አማርኛውን ተውና፣ እሺ ወደ አንተ ዕብራይስጥ እንምጣ። ዕብራይስጥ የምን ቋንቋ ነው? ወደ እኔ ዕብራይስጥ ሳይሆን አንተ እንድታሳይ ነው። እኔ ያሳየሁ ይሄን ነገር አንተ ስለካድክ አንተ በራስህ እጅ እንድታሳይ ላድርገህ ነው። ዕብራይስጥ ክፈትና አሳይና አንተ። እኔ ዕብራይስጥ የለኝም፣ አማርኛው ነው ያለኝ። ከሌለህ ያውና እንግዳውንስ እዚህ ጋር ያው እስልምና የሚለውን ቃል እዚያ ላይ እናገኛለን። ነገርኩህ እኮ አሁን ይሄን ኤዲት ስላደረከው ወይ ምናምን አይደለም፣ ወይ ደግሞ ከሌላ የተገኘ መጽሐፍ ስላደባለክ ምናምን አይደለም። ከራስ ንግግር ዕብራይስጥ ራሱ የምን ቋንቋ ነው ስለ የመለስክልኝ አይደለም። ዕብራይስጥ አይሁዳውያን ቋንቋ። አይሁዳውያን በተአምር እስልምና ተከታይ አይደሉም። ይሄ መጽሐፍ ያንተ መጽሐፍ ነው አይደለ? ነው እያልኩህ እኮ ነው። በቃ ስለዚህ ለምንድን ነው የምትከዳው? በጣም ጥሩ። እሺ ለምን ወደ ዕብራይስጥ ትሮጣለህ? እሺ እንግሊዘኛውን እናድርገው እስቲ። እንግሊዘኛው ላይ እስልምና አሳየኝ፣ አማርኛውን ተው። ኦኬ ስለዚህ ስህተት ነው። እኔ ቃል በቃል ሙስሊም የሚለውን ቃል አሳያለሁ። ችግር በጣም ጥሩ አሳየኝ እንግሊዘኛው። አይ ችግር የለውም። እንግሊዘኛው ፈልጓል። እሺ ያ ሙስሊም ነው። ይሄንን ሙስሊም ያገኘበትን አይደለም ኡስታዝ። ይሄ እኮ ራሴ ኤዲት ያደረከው ምናምን አይደለም። ወላሂ ኤዲት አላደረኩትም። ወላሂ ኤዲት አላደረኩትም። ምን እያልከኝ እንደሆነ ገብቷል። አሁን ወሬውን ትተነው ማለት ነው። ነጮች ያዙት መጽሐፍ ቅዱስ ላይ በእንግሊዝኛ ሳይኛል አማርኛ አልፈልግም ማለት ያው መጣለህ ቃል በቃ። እሺ ቆይ ለጠይቅ፣ ወደ አማርኛ ሲተረጎም ተሳስቷል ያልከኝ ነው? በእንግሊዝኛ አምጣልኝ ያልከኝ ይሄ ሙስሊም ይላል አይደለም? በጣም ጥሩ። እሺ አንድ እዚህ ጋር እንግባባ። የዚህን ሰዓት ቁርአን ነበር አልነበረም? መጽሐፈ ኢዮብ ያለ ቁርአን ነበር አይደለም? ነበር አልነበረም? ኦኬ ሌላ ጥያቄ። ይሄን መጀመሪያ እንደተመለሰልህ አረጋግጠልን። ሙስሊም የሚለውን በእንግሊዝኛ ፈልጋለሁ ብለን ነበር። በእንግሊዝኛ ሙስሊም የሚለው አለ የለም? ይሄ እኮ አሁን እኮ ምን እያደረክ እንደሆነ ገብቷል። ይሄ ሁሉ ሰው እያየህ እያጮረበርክ ነው ማለት ምን እያደረክ እንደሆነ ስለሚታወቅ ሂድና ጠጅህን ጠጣ። ራሱ ጠይቆ አሳየኝ በእንግሊዝኛ ብሎ እያሳየኝ እያጮረበርክ ነው። እንደገና ምን ይሻላቸዋል? አማርኛውን አልፈልግም በእንግሊዝኛ አድርገው አለ። ያው አሳየ ነው። ከዛ እያጮረበርክ ምንም ለማወቅ አይደለም የሚጠይቁት። እሺ ጥያቄ ያለው ሰው አለ? ያቸው ቄሶች ያጮረበረውን አሳየ ነው። አይ በእንግሊዝኛ አሳየኝ አልክ። ያው በእንግሊዝኛ ወጣለ። እንደገና ያጮረበርክ። እሺ ጥያቄ ያለው ሰው አለ? እሺ ጥያቄ አላችሁ ከሌላችሁ ሰዎች? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ አንድ ሰው ከፈታ በኋላ 2 ወር እንደሆነ ረጃቱ ቢል እሱ ሳትስማማ ይሆናል ኒካው? በዒዳ ጊዜ መመለስ ሐቅ ያለው ባል ነው። ከዒዳ ጊዜ ካለፈ በኋላ ደግሞ
የሚስት ሐቅ ይሆናል። የዛን ያልፈልግም ካለች መብቷ ነው። የዒዳ ጊዜ ማለት አንድ ባል ሚስቱን ፈቶ 3 ሐይድ እስክታይ ድረስ የምትቆይበት የቆይታ ጊዜ ነው። እስከዚያ ድረስ የባል ሐቅ ነው። ከዚያ በኋላ ደግሞ የሚስት ሐቅ ነው። ካልፈለገች አለመመለስ ትችላለች። ስለዚህ ከፈታት በዒዳ ላይ ጊዜ ላይ ሆኖ ረጃዕቱ ካለ ኒካሑ ይመለሳል። ካልፈለገችውስ በግዴታ መመለስ አለባት ማለት ነው? ላ ካልፈለገችው ወደ እሱ ሊያመላለሳት የማይችል የሆነ ከባድ ችግር ካለ በመካከላቸው ያ ችግር ካልተቀረፈ አይ እኔ መመለስ አልፈልግም አሁንም ፍታይ ማለት ትችላለች። ሐቅ አላት። እምቢ ካላ ሸሪዓ ፍርድ ቤት ሄዳ ጉዳዩን ነግራቸው ሸሪዓ ፍርድ ቤት ኒካህን ያወርድላታል። እሺ አይ እንደማልመለስ እየነገርኩት ነው። በቃ ኒካህ ይሁን። ስለዚህ እንደዚያ ካለሽ አንቺ አሁንም ፍታይ በይው በግልጽ። አልፈታም ካለ ውክልና ለቤተሰቦች ሰጠሽ ወይ አንቺ ራስሽ ሄደሽ ሸሪዓ ፍርድ ቤት ኒካህን ማስወረድ ይቻላል። ያኔ አሁን ኒካህ ሆኗል። እሱ ረጃቱ ብዬሻለሁ ያለው ኢላሃ ኢላላህ ለሶስተኛ ጊዜ ነው መለሰት። በዒዳ ጊዜ መመለስ ሐቅ የባል ነው። ከዒዳ ጊዜ በኋላ ደግሞ የሚስት ነው። በዒዳ ጊዜ ግን እንደሷ ካልፈለገችው አሁንም ድጋሚ ፍታኝ ብላ መጠየቅ ትችላለች። መብት አለሽ። ምንም ማልቀስ አያስፈልግም፣ መነጫነጭ አያስፈልግም። አይ ከአንተ ጋር ልንቀጥል አንችልም፣ ያውና ይህ ችግር አልተቀረፈም፣ ስለዚህ ፍታኝ ትይዋለች። እምቢ ካለ ለቤተሰቦች ሸሪዓ ፍርድ ቤት ሄደሽ ማነው አንቺ ወይ ቤተሰቦችን ውክልና ሰጥሻቸው እነሱ ሄደው ሸሪዓ ፍርድ ቤት ማስወረድ ይችላሉ ኒካህን። ያ ጥያቄ አላት። ለምን አገባች መጀመር? እሺ ጥያቄ ያለው ሰው አለ ከላይ? وعليكم السلام ورحمة الله. يلا السلام عليكم. ጤና እንቀቡ። السلام عليكم انزلوا تحت. ጤና እንቀቡ ገስት ላይ ሁላችሁ ከገባ በኋላ ጥያቄ ጠይቀ ቶሎ ብለህ ውረድ። ለሌሎች እድሉን እንድንሰጣቸው ቶሎ ጠይቃቸው እንዳስወጣቸው። ይሻል የማሽ ነው አይደል? አሰላሙ አለይኩም አለ አንዱ ይባላልና፣ ግን ተወት ወላሂ ይቅርባችሁ። በጣም የምስቁት ከምስቁ ነው ብቻዬን ፖስት ይልሳቅ። በጣም የሚያስቅ ገጠመ ነው። ወረበል ከባ በጣም የሚያስቅ ግን ይቅርባችሁ። ተጓጓን ይቅርባችሁ። يا سلام يا سلام يا سلام. السلام عليكم. وعليكم السلام. السلام عليكم. وعليكم السلام. دينا هوسو بقينا الحمد لله. ጥያቄ ነበር። ባል አግብቼ ነበርና ሌላ ቦታ ነው ያለው እና
ጨርሰናል፣ ተጋጭተን ነበርና ጨርሰናል፣ የኔና አንቺ ጉዳይ አልቋል ምናምን ብሎ በዛው ዝም ብሏል እና ኒካ ይወርዳ እንደዛ ሆኖ። አሰላሙ አለይኩም። እሺ የኔና አንቺ ጉዳይ ጨርሰናል ካለ ኒካህን ለማውረድ ከሆነ ይሄን ቃል የተናገረው ኒካህን ለማውረድ ነይቶ ከሆነ ቀረብ የዛኔ ኒካሁ ይወርዳል። ነገር ግን ኒካህን ለማውረድ ካልነየተ አንቺን ለመቆጣትና ለመገሰጽ አስቦ ከሆነ የተናገረው ኒካሁ ይወርዳል። እሱ በምን ይታወቃል? አናወራም አያወራም ከዛ በኋላ እሱ ይሄ የሚታወቀው ይጠይቅ። ይሄን ቃል የተናገርከው ኒካህን ለማውረድ አስበህ ነው ወይ ይጠይቃል። አዎ ነው ካለ ኒካህ ካልሆነ አይወርድም። ሁለተኛ ጥያቄ ደግሞ ቤተሰብ ሆነ ፋሚሊ ተሆኖ እህትና ወንድም መኮራረፍ እንዴት ይታያል? قال النبي صلى الله عليه وسلم لا يحجر أحدكم أخاه فوق ثلاث ነብያችን ሰለላሁ ዐለይሂ ወሰለም አንዳችሁ ወንድሙን ከ3 ቀን በላይ እንዳያኮርፍ ብላ አይቻልም፣ አይፈቀድም። የሌላኛው ፍላጎት ከሌለስ ያን ሰው እንታረቅ እየለመናችሁት አልፈልግም አታናግረኝ ብሎ ከዘጋ የዛኔ መተው ነው ያለባችሁ። በግድ ካላናገርክ ብላችሁ አዛት ታደርጉት። ግን የተመለሰ ጊዜ በይቅርታ ተቀበላችሁ። እሺ አመሰግናለሁ። በዚህ ጉዳይ በጣም ጨነቅ ነበርና የኔ ጥፋት ይመስለኝ ነበር ባይፈልግ ራሱ የዛ ሰውዬ። አይ ማሻአላህ። ሰላም አለይኩም። እስቲ ያቀለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? እዚህ ጥያቄ ነበረኝ። የሆነ ጓደኛዬ ነበርና እዚህ ሁሉን ነገር አስረዱኝና ሰልማለሁ ምናምን እያለ እኔ በቃ እሱ ጋር አገናኛለሁ ምናምን እለዋለሁ ማለት ነው። እና በውስጥ መልስልኝና ባገናኛችሁ ደስ ይለኛል። እዚሁ እኔ ጋር ነው ማለት ነው። እናናግረው፣ ምን ችግር አለ? እዚሁ እናናግረው ፈቃደኛ ከሆነ ስለ እሺ፣ ያው አሁን ላይ መቼም ይችላል ብዬ ነው አናግረው ያን ያልከኝ በቃ ሲመቸው ይዘውና ይሰማል። እሺ በቃ ሆኖ አውራው ነው። እንዴት ነህ? አንሳ ጥያቄ ሊፈልከውን ጠይቅ አላለ። ስለዚህ በውስጥ አናግረው ሰላም ነው አለ አልሐምዱሊላህ። ጥያቄ አለ? እነግርሃለሁ። በቃ ሌላ ጊዜ ይጠይቃል። ሌላ ጊዜ አለ። እሺ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ስለ ቀሪን ታብራራልኝ ነበር። እሺ ቀሪን ጅን ነው። ከጅን ጭፍራ የሆነ ሰውን ወደ ክፉ ነገር ሊመራ የሚችል ወደ ክፉ ነገር ሊያስት የሚችል የሆነ ነው። ማንኛውም ሰው ላይ ያለ ነገር ነው። ይሄ ሰውን ወደ ክፉ ነገር ሊጠራ የሚችል የሆነ የሰይጣን አይነት ነው። ከጅን ጭፍራ ሆኖ ያመፀ የሆነ ነው። ምክንያቱም መልካም ጅን ወደ ክፉ ነገር አይጠራም ነው። ስለዚህ ከነዚያ መካከል ከአላህ Subhanahu Wa Ta'ala ካመፀው ትዕዛዝ ያመፀው የሆኑ ጅን አይነቶች ናቸው። እነዚህ ሁሉ ከሰው ልጅ ላይ ሁልጊዜ አይፋተቱም በህይወት እስካለ ድረስ። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሲቀር በእርሳቸው ላይ አላህ Subhanahu Wa Ta'ala አቅም እንዳይኖር አድርጎታል። አቅም እንዳይኖር አድርጎታል። እርሳቸውን በክፉ ነገር በፍጹም ሊያዛቸው አይችልም፣ አቅም የለውም። ሌሎችን ግን ሁሉንም ሰው ሊወሰውሳቸው ይጋረጥባቸዋል። ያ በኒ አደም ላ የፍቲነነኩም ሸይጣኑ ከማ አኽረጀ አበወይኩም ሚነል ጀና የንዚዑ ዐንሁማ ሊባሰሁማ ሊዩሪየሁማ ሰውአቲሂማ ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ኢና ጀዐልና ሸያጢነ አውሊያአ ሊለዚነ ላ ዩእሚኑን እያለ ይናገራል። እናንተ የአደም ልጆች ሆይ ሰይጣን እንዳያስታችሁ፣ እንዳይፈታተናችሁ፣ ወደ ክፉ ነገር እንዳይጥላችሁ ይለናል አላህ።
ወላጆቻቸውን ከጀነት እንዲወጡ እንዳደረጋቸው ሁሉ እያለ ይናገራል። ስለዚህ የእርሱና የእርሱ ዝርያዎች እነዛ ሰውን ወደ ክፋት ሁልጊዜ ይጠራሉ በህይወት እስካለ ድረስ ያ ነው እና እነዚያ ናቸው ቀሪም ብሎ ማለት አይ አብረውን የሚወለዱት አይደሉም አብረውን የሚፈጠሩት ላላ አብረው የሚወለድ የለም አብረው የሚወለድ የሚባል ነገር የለም ሰውን አዛ ሊያደርግ የሚችል የሆነ በምድር ላይ በፍጹም ሊፋታ የማይችል የሆነ ከአላህ ትእዛዝ ያመዘ ይጅና ነው ሌላ ጥያቄ ነበር እሺ እንትን ሶላት ስንሰግድ እጃችንን ወደ ላይ ስናነሳ ግዴታ ከትከሻ በላይ መሆን አለበት ወላ በትከሻቸው ልክ ነው መሆን ያለበት ያንዳንዱ እንነሳ ምንም ስንል ያንዳንዱ ላይ አይደለም እዚህ የሚነሳው አራት ቦታዎች ላይ ብቻ ነው አንደኛ ተክቢረቱል ኢህራም ሶላትን ስትጀምሩ እጃችሁን ታነሳላችሁ ሁለተኛ ሩኩዕ ስታደርጉ ሶስተኛ ሰሚ አላሁ ሊመን ሐሚዳ ስትሉ አራተኛ ወደ ሶስተኛው ረካዓ ከተህያቱ ወደ ሶስተኛው ረካዓ በምትነሱ ጊዜ በእነዚህ በአራቱ ጊዜ ነው እጅ የሚነሳው ከነዚህ ውጭ በእያንዳንዱ ረካዓ ላይ ሩኩዕ ባደረጋችሁና ሰሚ አላሁ ሊመን ሐሚዳ ባላችሁ ቁጥር እጅን ታነሳላችሁ ከዛ ውጭ አይነሳም በትከሻ ልክ መሆኑ ሸርጥ ነው ማለት ነው هو جو السلام عليكم وعليكم السلام ورحمة الله وبركاته أشي እንትና ናበቸው መስላል ዛሬ ሰማኝማ ዛሬ የሆነ የገጠመኝ ነገር ነበርና መስጂድ ጁሙዓ መስጂድ ሞልቶ ውጭ ላይ ነበር የሰገድነውና ፀሐይ በጣም ፀሐይ ነበር ታውቃለህ አላውቅም ወላሂ እና ሰውየው ሙቀቱ አዙሮት ወደቀ ከጎናችን ሶላት ከቆምን በኋላ ማለት ነው ከዛ ልክ ሲወድቅ የሆነ ተደናግጠን ከጎን ያለው ሌላው ሰው እንደዚህ ሶላቱን ሰብሮ ምናምን እሱን ደግፎ አነሳው ምናምን እንዲወጣ አረጉትና የተወሰነ የሰበርን ሰዎች አለን ሶላት እንዴት ነው ይሄ ነገር እንደገና መስከር ነው ያለባችሁ የዙር ሶላት ነው ደግሞ መሰግዱት ጁሙዓ ሶላት ይሰግዳችሁ ተቋርጦ ከሆነ ሶላታችሁን አቋርጣችሁ ከሆነ ሰውየውን ለማንሳት የቂብላ አቅጣጫ ቀይራችሁ ከሆነ በዛ በማቋረጣችሁ ምክንያት እንደገና ነው ሶላቱን የምትሰግዱትም የዙር ሶላትን ነው ይስጥባ ተደርጎ ቤት መጥቼ ተጠራጥሬንም እንደዚህ ዝም ብዬ ቤት መጥቼ ሰገድኩኝና ለመጀመሪያ ጊዜ ያጋጠመኝ ነገር ስለሆነ በጣም እንትን አልጎኝ ነበር አሳስቦኝ ነበር ዙር ሶላት ነው የምትሰግዱት እሺ ሌላ ጥያቄ ደግሞ ምንድነው እንትን ላይ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ አብዱልናስር ኔትወርኩ ነጋ ነው አሰማሰው ይሰማል አሁን ይሰማል ወአለይኩም ሰላም አብዱልናስር ቀጥል እሺ ጥያቄ አለ ይቀጥል ትናንት እንደዚህ ተጠይቆ ሰምቼ ነበርና ሴት ልጅ ወንድን ለትዳር መጠየቅ ትችላለች እንደ ይሁሱ ማለት አዎ ትችላለች ሴት ልጅ ከዲኑ አንፃር ከስነ ምግባር አንፃር የወደደችው ሰው ካለ ያን ሰው መጠየቅ ትችላለች እንዴት ነው የምጠይቀው አሁን ወንድ ልጅ ሲጠይቅ አግብቼ እኔ ላስተዳድርሽ ምናምን ብሎ ሐቋን ሊከፍል ምናምን ነው የሚያገባው ሴቷ እንዴት ነው የምትጠይቀው ሰላም አለይኩም ያ ጀማ ይሰማል ሰማል አለይኩም ሰላም አግባኝ ብላ ነው አግባኝ ብላ ትጠይቀዋለች ግን ይሄንን ማደረግ ያለበት ያ ነገ ይሄንን በመጠየቋ ምክንያት ሊነቃትና ዝቅ አድርጎ ሊያት የማይችል ሰው መሆን አለበት ለዚያ ነው ይሄን ነገር አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ነው የፈቀደው ግን ለርሳቸው ለኛም ተፈቅዷል ለርሳቸው የተፈቀደው ከኛ ለየት ባለ መልኩ ያለ መህር ለርሳቸው ሴት መታ እኔ መህር አልፈልግም እርሱ ያግቡኝ ብላ ከጠየቀች እንደሚቻል አላህ በቁርአን ላይ ገልጿል
وامرأة مؤمنة إن وهبت لها نفسها للنبي إن أراد النبي أن يستنكحها ብላ አማኝ የሆነች ሴት ነብዩ እንዲያገባት ከፈለገች ራሷን አሳልፋ ከሰጠች ይቻላል። وعليكم السلام ورحمة الله وبركاته. ሰላም ነው ኡስታዝ? አላህ አልሐምዱሊላህ። ጥያቄ ነበረኝ። ቶሎ ጠይቂ። አንዳንዱን ቃል እንድመልስላችሁ አትጠብቁ ልጆች። እንዴት ነህ? ዝም ሰላም ነህ? ጥያቄ አለኝ። ሳይሆን ጥያቄን ጠይቁ ጅማ። ጠይብ አፍዋን በጀማ ሶላት ተሰግዶ መጨረሻ ላይ እንትኑ ዱዓ ሲያደርግ በጀማ አሚን ማለት እንዴት ይቻላል? ከዋጅብ ሶላት በኋላ ሰዎች ተሰባስበው በህብረት የሚያደርጉት ዱዓ ይሄ ቢድዓ ነው። ነብያችን ሰለላሁ ዐለይሂ ወሰለም አላስተማሩም እንደሱ። ከዋጅብ ሶላት በኋላ አዝካሮችን ሁሉም ሰው በተናጠል ማለት ያለበት። ኦኬ ጠይብ፣ እነሱን ተከትሎ መስገድስ እንዴት ይታያል? ይሄ ብቻ ከሆነ ስህተታቸው ከነሱ ኋላ መስገድን አይከለክልም። ነገር ግን ሱናን ጠብቆ የሚያሰግድ ኢማም ካለ ከሱ ኋላ ነው መስገድ ያለባቸው። እሱ ብቻ ከሆነ ያለው ይህ ኢማም ሽርክ እስከሌለው ድረስ እነዚህ ስህተቶች ከሆኑ እነዚህ ከሱ ኋላ ሶላት መስገድን አይከለክሉም። ዚክሩን ሲያደርጉ ጊዜ እናንተ የራሳቸውን ዚክር ማድረግ ነው። እሱ በህብረት የሚያደርገውን ዱዓ ሲያደርግ አትከተሉት፣ በዛ በቢድዓ ላይ አትከተሉት። ኦኬ ጠይብ፣ ምናልባትም ደግሞ እንደዚህ አህባሾች ሊሆኑ ይችላሉ፣ እንደዚህ ሽርክ የሚሰሩ ሰዎች ማለት ነው። ሌላ ሰው እዛ አሰጋጅ ከሌለ እነሱን ተከትሎ መስገድ ይቻላል? ለወንዶች ነው፣ ለኛ አይደለም፣ ሴቶች አይደለም። አህባሾችን ተከትሎ መስገድ አይቻልም። لأن الأحباش لا يعرفون أين هو ربهم ጌታቸው የት እንዳለ ያውቁ። እነዚህ ሰዎች ተከትሎ መስገድ አይቻልም። ኦኬ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም። አንዴ ክርስቲያን 323 መጽሐፍ ይቀራል ማለት ነው። ማሻአላ ልናጋምሰው ነው ያ ጀማ በጥቂት ደቂቃ ውስጥ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አሁን ገና ነው የገባሁትና ፈቃደኛ ነኝ ዶኔትም ለማድረግ የሚደረገውን ለማድረግ፣ ግን ትንሽ መግለጫ ቢያደርጉልኝ የበለጠ ልቤ ደስ ይለኝ። አሁን ዛሬ የገባንበት ዓላማና ኢላማ ረሃማ እስላማዊ ድርጅት የሚባል ድርጅት አለ። መንገድ ላይ ዳዋ የሚያደርጉ አይታችኋል። እና አስረስ ምናምን ዳዋ ያደርጋሉ። እነዛ ሰዎች ዳዋ ለካፊሮች በሚያደርጉበት ሰዓት ላይ አንዳንድ ክርስቲያኖች ኢንስፓየርድ እየሆኑ የሚነበብ ነገር እያሉ ይጠይቋቸዋል። ስለሚጠይቋቸው መጽሐፍ የተደበቀው እውነት የሚለውን የኛም መጽሐፍ ልንሰጣቸው አስበናል። 500 መጽሐፍ ከ500 መጽሐፍት ውስጥ ኦልሬዲ ሰዎች የነየቱት 100 ምናምን ነይተዋል። 300 ምናምን ነው የሚቀረው። 325 ወይም 322 አካባቢ ነው የሚቀረው። ያንን ለመሸፈን ነው። ያንን መጽሐፍ ከኛ ገዝተው እኛ የተገዛው መጽሐፍ በተወሰነ መልኩ ለተቋሙ አድርገን በተወሰነ መጽሐፉን ደግሞ ለቀጣይ መጽሐፍ ድጋሚም ስናሳትም ሰው እንዳናስቸግር ራሳቸውን ችለው እንዲሄዱ ማለት ነው። መጽሐፉን እያሳተሙ ተርፉን ደግሞ ሲያተርፉ ደግሞ ለተቋሙ እንዲሆን ስላሰብን ከዛ አንጻር ነው። አንድ መጽሐፍ ስንት ኮስት ያደርገኛል ኡስታዝ? አንዱ መጽሐፍ 350 ነው። ኢንሻአላህ እኔ ኡስታዝ 100 መጽሐፍ ነይታለሁ። ወይ ማን እንደሚያወራ አላወኩም፣ እየተደራረበብኝ ነው። ኪ ሶሉሽን ነው የሚያወራው። ኬ ሶሉሽን አንዴ ያወራ እስቲ ሉባባ አንዴ እንትን በይና ኬ ሶሉሽን ቀጥል። ተስማምቻለሁ። 100 መጽሐፍ ይኸው ኮመንቱ ላይ 100 መጽሐፍ ላለው ሊንክ እንዲኖር። ማሻአላ አላህ ይቀበልህ፣ ወጣው ይተካ፣ አጅር የምታገኝበት ያድርግልህ። ቤተሰቦችን አላህ ይጠብቅልህ፣ ልጆችን ለቁም ነገር ያብቃልህ፣ ጤነኛ ልጅ አላህ ይወፍቅህ። የእናትና የአባቱን ማጀት የሚሞላ ልጅ አላህ ይስጥህ። አሚን አሚን። ለዲኑ ተቆርቋሪ የሚሆን እልህና ቁጭት ያለበት የሚቆረቆር ለዲኑ አበጋዝና ዘብ መቆም የሚችል የዲን
የዲን ተቆርቋሪ። እሺ ቀጥል። እንኳን ዱዓ ከእርሶ ጋር ስለወራው ብቻ መመጥን አይደለውም። በጣም ደስ ይለኛል። በጣም አጀሬ ከፍ እንዳለና በጣም ተደስቻለሁ። ማሻአላህ አላህ ይቀበል። እንግዲህ ቦታ የተከብለናል። ጀዛኩም አካውንት ወሰድክ ኡስታዝ? አካውንቱን ብትለጥፉት የነሱ ፎሎ አድርጌያለሁ፣ ማህበራውን ፎሎ አድርጌያለሁ። በዛ ኮንታክት አደረግና የሚፈለገውን ነገር በዛ በኩል አደርጋለሁ። ኦኬ እዚህ ጋር አይ ቲንክ እስቲ ለጥፍላቸው ከስር አለልህ አካውንቱ ያውልህ ተውሂድ እስላማዊ ጥሪ ማህበር የሚል አለ ከስር አለልህ። አግኝቼዋለሁ። ስክሪንሾት አድርገው በቃ በዛ አድርገውና 223 መጽሐፍ ይቀረናል። አጋመስ ነው ግማሹ ሄደ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ምን አይነት ሰላም አለይኩም እንደዚህ ባጭር እንትን ውስጥ ማሻአላህ ማሻአላህ አላህ ይቀበላችሁ። በወጣው ይተካ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። እኔ 50 መጽሐፍ ወስዳለሁ ኡስታዝ። ማሻአላህ 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 አላህ ይቀበልህ። በወጣው ይተካ። አጅር የምታገኝበት አላህ ያርግልህ። ልጆችን አላህ ለቁም ነገር ያብቃልህ። የዲን አርበኛ የኩፍር አብዮተኛ አላህ ያድርጋቸው። በኢስላም እሳቦትና ሪዮት የሚኖር አላህ ያድርጋቸው። የዲንም ባንዲራ ላኢላሃ ኢለላህ የሚለውን ባንዲራ የሚያውለበልቡ አላህ ያድርጋቸው። አሚን አሚን ኡስታዝ በጣም ነው የምንወደው። አላህ ይጠብቁት። እርሶንም አሚን አሚን ከጎንዎት አላህ ይቀበልህ። ማሻአላህ እሺ በቃ 50 መጽሐፍ ወስዳለሁ። አካውንቱ ይለጠፋል አይደል? ደረሰኝ አካውንቱ ይወት አካውንቱ ከስራ አለ ይታያል። ሽት አድርገው። አዎ አይቼዋለሁ። እሺ እሺ ሽት አድርገውና ሪሲቱን ደግሞ ለተቋሙ ላክ። ምንድን ነበር አካውንቱ? ተውሂድ ነው የሚለው? ተውሂድ እስላማዊ ጥሪ ማህበር የሚል አለ። አይ ቲንክ ቆይ እስቲ ወርዷል መሰለኝ ለነሱ። አይ ቲንክ ይሄውና አለ መሰለኝ አለ። በቃ በውስጥ መስመር ሪሲት መላካችሁን አትርሱ። እሺ ለአሰራር ሊመቸን የምን ገንዘብ ነው የሚለውን ነገር ማወቅ እንድንችል ሪሲት ለተቋሙ መላካችሁን አትርሱ ማለት ነው። ኢንሻአላህ 50 መጽሐፍ እንትን ከተባለ 50 አይ ቲንክ ስንት ሆነ ማለት ነው? ስንት ሆነ? ቀንሱ ሂሳብ ቀንሱ። አይ ቲንክ ስንት ይቀራል ማለት ነው? 175 ይቀራል። 175 ይቀራል። ማሻአላህ ማሻአላህ ማሻአላህ። እኔ አንዳንድ መጽሐፍ ነበር የፈለኩት በነገራችን ላይ 175 ይቀራል። መቶ 75 ይቀራል። ማሻአላህ ግቡ። እንትን ማለት ፈልጉ ሰዎች ካላችሁ እንትን በሉ። አካውንትም ስላለ አካውንት አለ፣ ግን ሪሲት መላክ አደራ አትርሱ። አማና ነው የምነግራችሁ ነገር ማለት ነው። ሪሲት መላክ አትርሱ። ተውሂድ እስላማዊ ጥሪ ማህበር ለሚለው ላኩ ሪሲት። አሰላሙ አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ 30 ወስዳለሁኝ። ማሻአላህ ማሻአላህ። ወስዳለሁ ነው ወይስ ሰጣለሁ? ማለት አዎ ገዛለሁ። ሶሪ ይቅርታ። አብሽሪ። ማሻአላህ አላህ ይቀበልሽ። በወጣው ይተካ። ሐሳብሽን አላህ ያሳካልሽ። ትንሽ ልጅ ትመስያለሽ። አላህ ትዳር ከሌለሽ አላህ ትዳር ይወፍቅሽ። ልጆች ካሉሽ አላህ ልጆችሽን ለቁም ነገር ያብቃልሽ። ቤተሰቦችሽን አላህ ይጠብቅልሽ። የሞቱ ዘመዶች ካሉ አላህ ጀነት ፊርደውስን ይወፍቃቸው። ቀብራቸውን አላህ ያስፋላቸው። ቀብራቸውን የጀነት ጨፍ ያደርግላቸው። ጀነት ፊርደውስን አላህ ይወፍቃቸው። አሚን ጀዛከላሁ ኸይር። አመሰግናለሁ። እሺ ወያከ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀንሱ ያ ጀማ ከስራ ያላችሁ ቀንሱ ሂሳብ መጽሐፉ ማለት ነው። ሰላም ያስገባችሁ ደግሞ ደረሰኝ በውስጥ ላኩልኝ። ደረሰኝ ላኩ ኢንሻአላህ። እኔ አማና አለኝ አምናቸዋለሁ። ዛሬ ነገም ላይሆን ይችላል፣ ግን የሚቀጥለው ሳምንትም ሊሆን ይችላል። ያስገባሉ እነሱ ማለት ነው። ከምን አንፃር እንደሆነ ስለሚገባቸው ማለት ነው። ስለ ስንት ቀረ ያ ጀማ? 175 ነበረ 30 ስታስገባ 145 ይሆናል ማለት ነው። ማሻአላ 145 ጎበዞች ናቸው ሂሳብ። ማሻአላ ቀጥሉ። እኔም 50 ኢንሻአላህ ነይቻለሁ። ማሻአላ ማሻአላ አላህ ይቀበልህ። በወጣ ይተካ። አጅር የምታገኝበት ያርግልህ። ትዳር ከሌለ አላህ ትዳር ይወፍቅህ። ትዳር ካለ ደግሞ ትዳርህን አላህ ይባርክልህ። እንደ ሰባ አንበሳ የምትፈነጭበት፣ እንደ ተወለደ ሕፃን ልጅ የምትቦርቅበት
አላህ ያደርግልህ ትዳርህን ማለት ነው። ሰዓዳ የሆነ ላይፍ አላህ ይስጥህ፣ ህይወት ይስጥህ፣ ሀያትን ያሳምረው አላህ ኢንሻአላህ። ትዳርህን አላህ ይባርከው። ቦርቀቅ ብለህ ሰፋ ብለህ የልጅ ልጅ ምታይ አላህ ያደርግህ። አሚን አሚን ኢንሻአላህ። ጀዛከላሁ ኸይር። ወያከላ ቀንሱ ያ ጀማ ከስር ያላችሁ ቀንሱ። አሁን ሂሳቡ የእናንተ ነው። ሰላም አለይኩም። ሂሳቡ የእናንተ ነው። ቀንሱ። አካውንቱ ሰዱ ከስር ለጥፉላቸው። ከስር ተባበሩ። አልሰማም። ትሰሚያለሽ? ስንት ቀረ? 95 ማሻአላ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ ለአባቴ ዱአ አድርጉልኝ። አባቴን በጣም ያምብኛልና እኔ ስንት መጽሐፍ እንደሚችል አላውቅም፣ ግን በኢትዮጵያ 5000 ብር አስገባለሁ። ማሻአላ ካልኩሌት አድርጉላት አሁኑኑ። 5000 ብር ስንት መጽሐፍ ይችላል የሚለው አንድ መጽሐፍ 350 ነው። አንድ መጽሐፍ 350 ነው። 5000 ብር የኢትዮጵያ 5000 ብር ስንት መጽሐፍ ይችላል የሚለውን ካልኩሌት አድርጉና ነገሯት። 16 መጽሐፍ ብለዋል። ማሻአላ አላህ ይቀበልሽ፣ በወጣው ይተካ። አባትሽን አላህ አፊያቸውን ይመልስላቸው፣ አጅር የሚያገኙበት አላህ ያርግላቸው። ህመማቸውን አላህ አጅር የሚያገኙበትን ወይ ወንጀላቸው ማበሻ አላህ ያድርግላቸው። በዚሁ በቃ ይበላቸው። ኦኬ 14 መጽሐፍ ብለዋል። 14 መጽሐፍ ቀንሱ ከ95 ላይ 14 ቀንሱ። ሰላም አለይኩም ወራህመቱላህ። ከ95 ላይ 14 ቀንሱ። እስቲ ጎበዝ የሆነ ሂሳብ 81 ጎበዝ ማሻአላ። 81 መጽሐፍ ቀርቷል እንዴ! እንደዚህ በአጭር ጊዜ ውስጥ ምንትን ካላችሁማ ወደ ትምህርት እንሄዳለን። እኔ ረጅም ሰዓት የሚፈጅ ነው የመሰለኝ። ኡስታዝን ያሰማ መጽሐፍ ኢንሻአላህ። ማሻአላ አላህ ይቀበልሽ፣ በወጣው ይተካ። የወንጀልሽ ማበሻ አላህ ያደርግልሽ፣ አጅር የምታገኝበት ያርግልሽ። ትዳር ከሌለሽ አላህ ትዳር ይወፍቅሽ፣ ልጅ ከሌለሽ አላህ ልጅ ይወፍቅሽ። በወጣው ይተካ፣ አጽፍ ድርብ አላህ ያደርገው። አሚን። ሰላም አለይኩም ኡስታዝ። ይሰማል? ይሰማል። እየቀነሳችሁ ያ ጀማ እየቀነሳችሁላቸው። አሰላም አለይኩም ሁላችሁም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ ምንም ችግር የለውም። እኔና ከሁለት ልጆቼ 50 መጽሐፍ ብያለሁኝ ኢንሻአላህ። ማሻአላ አላህ ይቀበልሽ፣ በወጣው ይተካ፣ አጅር የምታገኝበት ያድርግልሽ፣ እጥፍ ድርፍ ያድርገው። ይሄንን ነገር ሰደቃ አድርጎ አላህ ይቀበለው። ሪዝቅ የሚያሰፉና የሚያጠቡ ሁለት ነገሮች አሉ። ሪዝቅ የሚያጠቡ ነገሮች አንደኛ ስስት ነው፣ ሁለተኛ ነገር ደግሞ ማባከን ነው፣ ኢስራፍ ነው። ሶስተኛ ነገር ምንድነው? ዚና ነው። ዚና ማለት ነው። ሶስት ነገሮች ሪዝቅን ያጠባሉ። ሪዝቅን ከሚያሰፉ ነገሮች መካከል ሶስት ነገሮች አሉ። አንደኛው ሰላት ሌል ነው፣ ሁለተኛው ዚኪር ነው፣ ሶስተኛው እና የመጨረሻው ደግሞ ሰደቃ ነው። አላህ ሰደቃችሁን ሪዝቅ እንዲያሰፋ ያድርግላችሁ። አላህ ይረዝቃችሁ ኢንሻአላህ። በወጣው ይተካ። ልጆቻችሁን አላህ ይጠብቅላችሁ፣ ለቁም ነገር ያብቃላችሁ። ልጆቻችሁን ጤነኛ ልጅ አላህ ይስጣችሁ። በልጃችሁ የወላድ መካን አትባሉ። ልጅ አላቸው፣ የሚገርም ልጅ አላቸው የሚባል አላህ ያድርገው። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ስንት ቀረ ያ ጀማ? ሰው እንዳናደክም ስንት ቀረ ንገሩኝ። 21 ቀረ። ማሻአላ 29 21 ይላሉ። 21 ቀረ። በቃ 21ን እችላለሁ። አሰላሙ አለይኩም። ማሻአላ አላህ ይቀበልሽ፣ በወጣ ይተካ፣ አጅር የምታገኝበት አላህ ያደርግልሽ። አሚን ያ ረብ አሚን። ዱአ ቁም ነገር አላህ ልጆችሽን ያብቃልሽ። ልጅ ካለሽ፣ ልጅ ከሌለሽ ደግሞ አላህ ትዳር ይወፍቅሽ። ትዳርም ካለሽ ደግሞ አላህ ልጅ ይስጣችሁ። አሚን አሚን አሚን። ጀዛኩም አላህ ኸይር። ማሻአላ። ስለዚህ ሞላ ማለት ነው። ምን ትፈልጋለህ? አሰላሙ አለይኩም ኡስታዝ። ተክቢራ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አረ ልጨምር ኡስታዝ። ጨምርላቸው፣ ይጠቅማቸዋል። አለቀኝ ባላ ልጨምር። ጨምር፣ ችግር የለውም ወላሂ። እሺ 50 መጽሐፍ ኡስታዝ። ማሻአላ አላሁ አክበር። ተክቢር አላሁ አክበር። በወጣው ይተካ፣ አጅር የምታገኝበት አላህ ያድርግ። ቀሪ መጽሐፍ ካለ 30 ነው ንያይ። ሙይበት ችግር የለውም፣ ቢበዛም ችግር የለውም ለነሱ ኡስታዝ። ኢንሻአላህ 30 ነው። ምን አልከኝ? 4 ወንድ ልጆች አሉኝ። አንዱ ሐፊዝ ነው፣ ሌሎቹም እየሞከሩ ነውና እንዳንተ አላህ ሷሊ እንዲያደርጋቸው ዱአ አድርግላቸው
ኢንሻአላህ ሐፊዘል ቁርአን አራቱንም ያደርጋቸው። ቤተሰቦቻቸውን የቤተሰቦቻቸውን ማጀት የሚሞሉ ሰው ልጆች የእናትና የአባታቸውን ማጀት የሚሞሉ አላህ ያደርጋቸው። አላህ ለዲኑ ዘብና አበጋዝ የሚቆሙ ያደርጋቸው። ለዲኑ አርበኛ ለኩፍር ደግሞ አብዮተኛ አላህ ያደርጋቸው። የኢስላምን ሪዮትና አብዮት ላኢላሃ ኢለላህ የሚለውን ባንዲራ የሚያውለበልቡ አላህ ያደርጋቸው። ዳዮች ያደርጋቸው፣ አሊሞች ያደርጋቸው፣ መሻይኮች ያደርጋቸው፣ ተተኪዎች አላህ ያደርጋቸው። ለቁም ነገር አላህ ያብቃቸው። አሚን። ማሻአላህ ስንት ሆነ? ጨምሩ ደምሩ ከ500 በላይ 50 ሲጨመር 550 ብሉ ምን አልሽን? 30 ኡስታዝ እኔ 30 ኢንሻአላህ። ማሻአላህ አላህ ይቀበልሽ። እንደጨመርሽው አላህ ጨምሮ ጨማምሮ ይባርክሽ፣ በረካ ያርግሽ። አሚን። አላህ በረከቱን ፈድሉን አላህ ይወፍቅሽ። አሚን። ቦታው ይተካ ኢንሻአላህ። ጀዛኩሙላህ ኸይረን ጀዛ። 570 በቃ ይበቃል። ሌሎቻችሁ ገስት ላይ ያላችሁ ብቻ ጨርሱና አይ ቲንክ እንዝጋው ፋይሉን። ጥያቄ ሲሉኝ ነበር ቀደም ልጆች እና ገስት ላይ ያላችሁ እንትን ልበላችሁና በቃ ይበቃል። ማሻአላህ ገስት ላይ ያላችሁ የምትሉት ነገር አለ? ጨርሳችኋል? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ለአላህ ቢወድሃለሁ በጣም አላህ የበለጠ ይወደድ። አላህ ለሱ ብለው ከተዋደዱት አላህ ያድርጋቸው። አላህ ቢወድሃለሁ አላህ ይጠብቅልኝ። ማሻአላህ አላህ ይወደድ። ያስር ይችላል አላህ ዱዓ አድርግልኝ። ማሻአላህ 10 መጽሐፍ ነው ያልከው አይደለ? 10 መጽሐፍ ማሻአላህ አላህ ይቀበል። በወጣው ይተካ። 10 ማለት ለኛ ብዙ ነው። አሚን። አላህ ዘንድም ደግሞ ያሁን የቁጥሩ መጠን እንዳታዩት በጣም ከልቤ ነው የምወድክ ወላሂ ስም ወላሂ ነው። አላህ የበለጠ ይወደድህ። ለአላህ ብለው ከተዋደዱት ያድርገን። አላህ በአርሽ ጥላ ስር ከሚጠለሉት በሱ ጥላ ስር ከሚጠለሉት የቂያማ ቀን ለሱ ብለው ከተዋደዱት አላህ ያድርገን ኢንሻአላህ። ለአላህ ብለው መውደድ ደግሞ ትልቅ ነገር ነው። ላኪልኝ በውስጥ ይቅርታ ከታች ላኪለት አዊ ላኪለት ኢንሻአላህ። አላህ ይጠብቅህ። ጀዛኩሙላህ ኸይረን ጀዛ። ሹክራን። ምን አልከኝ? ላኪለት ለማሂር አካውንት ይፈልጋል። ላኪለት ከስርም ጻፉለት። ከስርም ሹት አድርገው ታች አይደለም። ይሄንን አካውንት ፎሎ አድርጉት። የተቋሙ ፎሎ አድርጊ። እሺ ፎሎ አድርጉኝና በውስጥ ያስገባችሁበት እንደረስ ላኩልኝ። ራማ ኑስቲ ራማ ሰላም አይድረኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ይግባባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኔትወርክ እያስቸገረ ነው መሰለኝ። ቀይ አብሮቶብሃል። ኮኔክሽን ፕሮ አንዳንድ አሳዩኝ። ረህማ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እየመለስን ነው። የኔ አይሰማም። ሀዊ እስቲ ቼክ አድርጉኝ። የኔ ነው መሰለኝ የማይሰማው። ኔትወርክ ነው። እኔ 30 መጽሐፍ መቻል እፈልጋለሁ። ማሻአላህ ወደ እኔ ላኪ። ማሻአላህ አላህ ይቀበል። በወጣው ይተካ። አጅር የምታገኝበት አላህ ያርግልህ። ሐሳብህን አላህ ያሟላልህ። የምትፈልገውን ነገር ሳይሆን የሚያስፈልግህን ነገር አላህ ይወፍቅህ። መጥፎ ነገር ሆኖ አንተ ኸይር ነው ብለህ ያሰብከው ነገር መጥቶ ከሚጎዳ ሸር ከሆነ ነገር አላህ ይጠብቅህ። መጥቶ ኸይር ነው ብለህ መጥቶ ህይወትን ከሚመሰቃቅል ከሚበጠብጥ ጀሃነም ከሚያደርግ ነገር አላህ ይጠብቅህ። ያው አንተንም ጠንካራ ያርግህ። ለሁላችን ጥንካሬውን ኢንሻአላህ። አሚን አሚን። ረህማ አላችሁ? አረግቡ አካውንቱን ትላክልኝ። ኦኬ ከስር አለልህ። ከስር ሹት አድርገው። ያው አድርገውልሃል። ጉድ እኮ ነው የሚለው ልጅ እንትን እያለልህ ነው። ሹት አድርገው። ኦኬ
ኦኬ ራማ ድምጻችሁ እንትን እያለ ነው እየረበሸን ነው። ራማ ማለት ይሄ ነው። ራማ እስላማዊ ድርጅት መንገድ ላይ ዳዋ የሚያደርጉ ወንድሞቻችን ናቸው። መንገድ ላይ አይታችሁ ከሆነ ቪዲዮ አይታችሁ ከሆነ እነሱ ናቸው። ያው ፉል ታይማቸውን ለዛ የሰጡ ናቸው። ፎሎ አድርጓቸው፣ አማክሯቸው፣ አውሯቸው እና መንገድ ላይ ክርስቲያኖች ዳዋ በሚያደርጉበት ሰዓት ላይ ኢንስፓየርድ የሆኑ ክርስቲያኖች ሲያናግሯቸው የሚነበብ ነገር ብለው ሲጠይቋቸው አንስተው ይሰጣሉ ማለት ነው። እና ገብታችሁ ዩት ቪዲዮ አላቸው። ከዚህ በፊት መጽሐፍም ራሳችሁ ናችሁ ገዝታችሁ የሰጣችኋቸው ለነሱ። ጀዛኩሙላህ ኸይረን ጀዛ አመስግነናል። ቪዲዮም ተሰርቷል ራሱ ማለት እንደውም ቪዲዮ ላይ ትንሽ ቅር ያለኝ ምንድነው ኡስታዝ ወይድን አመሰግናለሁ ብለው ነው ቪዲዮ የሰሩትና የሚቀጥለው ስትሰራ ኡስታዝ ወይድን አይደለም የምትለው ጀማው የቲክቶክ ጀማ ሙስሊም ወንድሞቼና እህቶቼ ጀዛኩሙላህ ኸይረን ጀዛ ብለህ ነው ማመስገን ያለባችሁ። እኔ አስተባበርኩኝ እንጂ ምንም ያረኩት ነገር የለም። ይሄው ጀማው ነው እስካሁን ድረስ ሲሰራ የነበረው ማለት ነው። ክሬዲቱንም መውሰድ ያለባቸው ጀማው ነው። ከዛ አንፃር ነው። ኢንሻአላህ ፎሎ አድርጉት። ራማ እስላማዊ ድርጅትን ፎሎ አድርጉ። ለትውልድ የሚተርፍ ለትውልድ የሚበቃ ነገር ነው። ኢንሻአላህ እንትን በሉ ማለት ነው። አይ ቲንክ ጨርሰናል መሰለኝ ያለውን ነገር። እኔ እኮ በጣም ነው የምትገርሙኝ ወላሂ። አሁን እኔ ሰዓት መድቤ የመጣሁት ስንት ሰዓት መሰላችሁ? ወይ 2 ሰዓት 3 ሰዓት ይፈጅብኛል። በቃ ደክሜም ቢሆን በቃ መጽሐፍ ላሰባስብላቸው ብዬ ነው ያሰብኩት ወላሂ። አንድ ሰዓት በማይሞላው ጊዜ ግን ይሄን ነገር አጠናቃችሁ በመስራታችሁ ወላሂ ከልብ አመሰግናለሁ። አላህ ይስጥልኝ። ጀዛኩሙላህ ኸይረን ጀዛ። አጠቃላይ ታችም ሆናችሁ ኮሜንት ስትሰሩ የነበራችሁ፣ ስትጽፉ የነበራችሁ፣ ታፕ ስታደርጉ የነበራችሁ፣ ሼር ስታደርጉ የነበራችሁ አላህ ይቀበላችሁ። አላህ ይቀበላችሁ። መልካም ስራችሁን ሰደቃችሁን አላህ ይቀበላችሁ። ጀዛኩሙላህ ኸይረን ጀዛ ማለት ነው። ኢንሻአላህ አሁን ጥያቄ ያላችሁ ሰዎች ካላችሁ ጥያቄ መጠየቅ ትችላላችሁ። ጥያቄ ላስተናግድ በተወሰነ መልኩ። አይ ቲንክ ቅድም ጥያቄ መጠየቅ ፈልጋችሁ ግን ያልመለስኩላችሁ ካላችሁ ኑ ግቡ። አይ ቲንክ ለ2 ሰዓት 3 ሰዓት ይፈጃል የሚለውን ነገር በአንዴ ኧረ በለው። ጀዛኩሙላህ ኸይረን ጀዛ። ወላሂ በጣም ነው ደስ የምትሉት። እንግዲህ ለሰለምቴዎችም ተረፋችሁ፣ ለራህማ እስላማዊ ድርጅትም ተረፋችሁ። እንግዲህ በአንድ ድንጋይ 2 ወፍ፣ በአንድ ድንጋይ 2 ወፍ። አንደኛ ራህማ እስላማዊ ድርጅት ለሚያደርገው ዳዋ መጽሐፍ ሰጣችሁ። እነዛ ሰዎች አንብበውት ከሰለሙ አጅረዋል። ባይሰልሙም እንኳን አጅረዋል። ከዛ ቀጥላችሁ ደግሞ ተቋሙን እያገዛችሁ ነው ያላችሁት ለሰለምቴዎች ማለት ነው። ይሄ ትልቅ ነዒማ ነው ራሱ ማለት ነው። ማለት በጣም ትልቅ ነገር ነው። ጀዛኩሙላህ ኸይረን ጀዛ። ታዊድ እስላማዊ ጥሪ ማህበርን ፎሎ አድርጉ። ማንኛውም ጥያቄ ሲኖራችሁ ተቋሙን መጠየቅ ትችላላችሁ። በሰለምቴዎች ዙሪያ የምትፈልጉትን ነገር አብራችሁ መስራት የምትፈልጉትን ነገር ምናምን ነገር ትላላችሁ። አሁን በጣም እርግጠኛ ነን። ለምን መሬት ላይ አንጨናነቅም? አንድ ሰለምቴ መቶ በውስጥ መስመር እባካችሁ እንደዚህ ነኝ ሲል ምን እናውቃለን? ማስረጃ የለንም። ጋይብ ነው። በእምነት ነበር የምንቀበለው። ያጭበረበሩንም አጭበርብረውናል ብዙዎች ማለት ነው፣ ሳናውቀው ማለት ነው። አሁን ግን ወንድሞች ታች መሬት ላይ ያሉ። ስለዚህ አንድ ሰለምቴ እንደዚህ ሲሏችሁ ቀጥታ ተቋሙን አናግራችሁ ወንድሞች ሄደው ያገኟቸዋል፣ ያወሯቸዋል። ሪል ከሆነ እንትናቸው ከቤት ተባረው ከሆነ ሪል የሚፈለግ ነገር ከሆነ በተቋሙ በኩል አሳልፉ። በቃ አለቀ። እኛ ከኢትዮጵያ ውጪ ሆነን ኮንትሮል ማድረግ አንችልም። ታች ያለው መሬት ላይ ያለው ሰው ነው ኮንትሮል ማድረግ የሚችለው። እነዚህ ሰዎች ደግሞ ወንድሞችና እህቶች ላላ ብለው ነው የሚያደርጉት። ላላ ብለው ነው የሚያደርጉት። ወራይ ደሞዝ የሚባል ነገር እንደዚህ ትልቅ ነገር ምናምን የላቸውም። ራሱ የራሳቸው መደበኛ ስራ አላቸው። በትርፍ ሰዓታቸው ነው እያገዙን ያሉት። ልክ አሁን እናንተ እንደምታረጉት ማለት ነው፣ እኛ እንደምናረገው ማለት ነው። የራሳቸው መደበኛ ስራዎች አሉ። በትርፍ ሰዓታችን አለ ቲክቶክ ላይ የምንመጣው። እነሱም እዛ ተቋሙን እያገለገሉ ያሉት መደበኛ ስራ አላቸው፣ የራሳቸው ስራ አላቸው። በትርፍ ሰዓታቸው ግን ተቋሙን እያገለገሉ ነው ያሉት። ወላይ ትልቅ መታደል ነው። ሰው ከጥቅም ጋር የተሳሰረ ነገር፣ ከአንዳንድ ነገር ጋር የተሳሰረ ነገር ብዙ ሰው አለ። እኔ ማውቀው እንዲህ አይነት ሰዎች ደግሞ ቁጭትና እልህ አለባቸው። ዲናችን ተጎድቷል ብለው የሚያስቡ ሰዎች ናቸው። ቤተሰቦቻቸው ካፊሮች ያሉባቸው፣ እህት ወንድሞቻቸው ሳይታሰብ የከፈሩባቸው የዚህ ስብስብ ነው። ይሄ ስብስብ የሰለሙ ሰዎች ስብስብ ነው። ቁጭት ያለባቸው ሚሽነሪዎች፣ የኩፍር ኃይላት ተስፋፊ የኩፍር ኃይላት ያሉበት ነገር ቁጭት ያለባቸው ሰዎች ናቸው ከኛ ጋር ያሉት እና ከኛ ጎን ሁኑ።
ኢንሻአላህ ወደፊት እንሄዳለን ማለት ነው። ዳዋው ንጽጽሩ ወደፊት ይቀጥላል ኢንሻአላህ። ጥያቄ ያላችሁ ክርስቲያኖች ካላችሁ ወይም ሙስሊሞች ካላችሁ መግባት ትችላላችሁ። የተወሰነ ጥያቄ ላስተናግድና ኢንሻአላህ እወጣለሁ። አንዳንድ አሳዩና አስገባቸው። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሻለሁ። ወጣ ብዬ ነበር። ወአለይኩም ሰላም ወራህመቱ። ጥያቄ ያላችሁ ልጆች መግባት ትችላላችሁ። ቅድም ጥያቄ ያለ ምናምን ስትሉኝ ነበርና ቅድሚያ ያልሰጠኋችሁም አፉ በሉኝ። እሺ እና እኔም ጥያቄ ነው ያለኝ። ሰብሪና ነኝ። ኦኬ እሺ። ጥያቄ እንትን ነው ሰደቃ ለክርስቲያኖች ቢሰጥ ያበቃል እንዴ የሚል ጥያቄ ነው። ጥያቄ ማለት የተቸገሩ ክርስቲያኖች ምናምን አሁን በአካባቢያችን አሉና ብንሰጥ ሰደቃ ይቻላል? ዘካ ነው የማይቻለው እንጂ ሰደቃ ይቻላል። ሰደቃ ይቻላል፣ ዘካ ግን አይቻልም። እሺ ሰደቃ ያው ይቻላል ማለት ነው። አሁን የቸገረው ሰው ማንኛውም ሰው አይደል እንዴ? ዘካና ሰደቃ ልዩነት አላቸው። ስለዚህ ዘካ አይፈቀድም፣ ለእንትን ብቻ ነው የሚፈቀደው። ዘካ የሚፈቀደው ሱረቱ ኒሳ አይደለም። ሱረቱ ኒሳ ላስታውስ በቃ ላ ኢላሀ ኢለላህ የሚፈቀደው አለ ራሱ። ዘካ የሚፈቀደው ለ8 ሰዎች ነው ራሱ ማለት ነው። ለዕዳ ላለባቸው ሰዎች፣ በእስልምና ለሚለማመዱ ለሰለምቴዎች ምናምን እያለ ለምስኪኖች ምናምን እያለ የሚዘረዘሩ አሉ። 8 ናቸው። ለነሱ ይቻላል ዘካ። ነገር ግን ሰደቃ የሚባለው ግን አይቻልም ማለት ነው። እኮ ለክርስቲያኖች ሰደቃ የሚባለው ይቻላል ማለት ነው። አዎ ዘካቱል ማል የሚባለው የሚሰጠው ለእንትን ብቻ ነው፣ ለሙስሊሞች ብቻ ነው የሚሰጠው። እዛ ላይ 8 ሰዎች ተዘርዝረዋል። እነዛ የተሰጠበት ማለት የሚሰጥበት ማለት ነው። ግዴታም ነው ራሱ ካለው አንድ ሰው። ሱረቱ ኒሳ ሱረቱ ተውባ ምዕራፍ 9 ቁጥር 60 ላይ ታገኘዋለሽ። ዘካ የሚከፈለው ለድሆች፣ ለምስኪኖች፣ በእርሷ ለሚሰሩ ሰራተኞች፣ ልቦቻቸው በእስልምና ለሚለማመዱ፣ ለሰለምቴዎች፣ በባርነት ተገዢዎችን ነፃ ለማውጣት፣ ለባለዕዳዎች፣ ባላ መንገድ በሚሰሩ እና ለመንገደኞች፣ ለሙሳፊሮች ብቻ ነው። 8 ሰዎች ተጠቅሰዋል ራሱ ማለት ነው። ኢቭን ለየቲሞች ራሱ አይቻልም። ይሄ የቲሞችን አላካተተም እንዴ? ዘካ ለየቲሞች መስጠት አይቻልም እንዴ ኡስታዝ? ምን አልሽኝ? ለየቲሞች አይበቃም እንዴ? ለየቲሞች ዘካ ውስጥ ከ8 ውስጥ የቲሞች አልተዘረዘሩም። አልተዘረዘሩም ግን ማለት መስጠት አይሆንም ታዲያ? ሰደቃ ነው የምትሰጪው። ሰደቃ ነው የምትሰድቂው። ሰደቃ ነው የምትሰድቂው እንጂ ዘካ ለየቲም አይሆንም ማለት ነው። አይ 8 ውስጥ አልተዘረዘሩም። እኔ አላውቅም። እስቲ ጠይቂ ከፈለግሽ። 8 ውስጥ አሁን የጠቀስኳቸው ውስጥ ያሉት የተዘረዘሩት ናቸው። ከ8 ውስጥ የቲም የለም። እሺ ኡስታዝ ያላህ ይጠብቁት። አመሰግናለሁ። ሞር ለበለጠ ደግሞ እነ ኡስታዝ እሱ ጋር ሄደሽ ጠይቂ። ምናልባት እኔ እርግጠኛ ካልሆንኩኝ ማለት ነው። እርግጠኛ ካልሆንኩኝ ምናልባት ማለት ነው። ግን 8ቱን የዘረዘርኩልሽ ነው። ሱረቱ ተውባ ምዕራፍ 9 ቁጥር 60 ላይ 8ቱ ተዘርዝረዋል። ከ8 ውስጥ የቲም የሚል ነገር የለም። የቲም ይሰደቃል ሰደቃ። ግን ዘካ የሚለው ነገር 8 ብቻ ናቸው የተዘረዘሩት። ጀዛኩሙላህ ወያኪል። ሌላ ጥያቄ ያለው ሰው? ትንሽ ወደ ፈትዋ ቀረብ ይላል እና ያስፈራል። ለዛ ነው ጠንቀቅ ብዬ ያወራሁት ማለት ነው። ፈትዋ ነክ ነገሮች እኛን አይመለከተንም። ንጽጽር ላይ ብቻ ነው የሚፈቀደው። ደረሰኙ መላክ አልቻልኩም ይልሻል። አውቢ የሆነ መፍትሄ አብጅለት። በቲክቶክ መላክ ያልቻላችሁ የቴሌግራም ዩዘርኔም ላስቀምጥላችሁ፣ በዚህ በኩል ላኩልኝ። ዩዘርኔም
ሀዊን 922 ብላችሁ ቴሌግራም ላይ መላክ ትችላላችሁ። ከስር ተጽፎላችኋል። ሪሲት አትርሱ። የአማና ነው። ሌላ ጥያቄ ያለው ሰው አለ? አብዱ መርካቶ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ዋላችሁ? ሰላም ነው? ሰላም ነኝ ያለው። ደህና ነህ? አለሁ አልሐምዱሊላህ። ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። መጽሐፍ የምትፈልጉ ካላችሁ ቀጥታ መጽሐፍ የምትፈልጉ ሰዎች ለራሳችሁ የምትፈልጉ ሰዎች ካላችሁ አብዱ መርካቶን ኮንታክት አድርጉት። የተለያየ መጽሐፍ ይሸጣል። አቡበከር ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ኡስታዝ፣ በስቅለት ዙሪያ ላይ የእርሶን የሆነ ቪዲዮ አይቼ ነው። ማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ እስከ 24 ላይ ያለው አንድ መንገድ አላፊም የአሌክሳንድሮስና የሩፋስ አባት ሰምዖን የተባለ ቀረኛ እያለ ይመጣና ጥቅሱ ማለት ነው ሰቀሉትም ይላል። እዚህ ጋር ሰምዖን ነው የተባለው ብለው አስተምረው ነበር። ሰምዖን ነው ብለዋል። ግን ቁጥር 32 ላይ አይተን ዘንድ እናምን የእስራኤል ንጉስ ክርስቶስ አሁን ከመስቀል ይውረድ ይላሉ። እዚህ ጋር የክርስቶስ ብሎ ይጠይቃል። ክርስቶስ እዚህ ጋር ሰምዖን የሚል ከሆነ ከስር ከቁጥር 32 ላይ ክርስቶስ ነው ይላሉ እኮ። እነሱ ናቸው የሰቀሉት መስሏቸው ራሱ ክርስቶስ ነው ብለው እኮ አንደኛ ሲያሾፉ ነው ያላገጠን። እነሱ ሲጀመር ጀምሮ ክርስቶስ ነው ብለው ያምናሉ እንዴ? ኢየሱስን አያምኑ። ስለዚህ የለበጣና የሽሙጥ ስም ነው። ኦኬ አዮ ለነሱ በለበጣ ነው እንትን የሚሉት። የአይሁድ ንጉስ ይላሉ። ንጉሳቸው ነው ብለው ያምናሉ። ክርስቶስ ነው ብለው ያምኑ ራሱ ማለት ነው። የአይሁድ ንጉስ ክርስቶስ እያሉ ያላገጡበት ነበር። ያ ማለት የክርስቶስ ነው ብለው ያምናሉ ማለት አይደለም። ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይም እንደዛ ነው። እኛ የመርየም ልጅ የአላህ መልእክተኛ አልመሲህን ገደልን አሉ። ግን የአላህ መልእክተኛ መሆኑን ያምናሉ እንዴ? እነሱ በለበጣና በሽሙጥ እያላገጡ ነው ያሉት። ልክ እንደዛ የአይሁድ ንጉስ እያሉ ክርስቶስ የአይሁድ ንጉስ እያሉ ያሉት እያላገጡ ነው ያሉት። ግልጽ ነው። አንደኛ። ሁለተኛ ነገር ደግሞ እዛ ጋር ጥቅሱ ጭላንጭል ያሳያል እያልን ያለ ነው። ጭላንጭል ያሳያል ነው እያልን ያለ ነው እንጂ ሙሉ ለሙሉ ባይብል ኢየሱስ እንደተሰቀለ አይናገርም ብለን አላልንም። ጭላንጭል የሚያሳዩ ነገሮች አሉ ነው። እርስ በርስ የሚጋጩ ነገሮች አሉ ነው የምንለው። አልገደሉትም አልሰቀሉትም የሚል መጽሐፍ ነው አይደል ያነበብከው? ቪዲዮ ነው። በላም አብዱ መርካቶ አለ አለው። እስኪ ያሳይልኝ ይሄንን መጽሐፍ ገላግልልኝ ለዚህ ልጅ። እስኪ እጄ ላይ የለም። አልገደሉትም አልሰቀሉትም የሚል መጽሐፍ አለ። እሺ እኔ ጋር አለ። አቡበከር ኦኬ፣ እሱ ጋር አለ። ቀጥታ የምትፈልጉ ሰዎች እንትን ማለት ትችላላችሁ። አቅሙ የለንም መግዛት አንችልም የምትሉ ሰዎች ደግሞ ካላችሁ እኔን አናግሩኝ። ይሄ ነው መጽሐፉ። እሺ፣ ጥያቄ የለውም፣ ኤክስኪውዝ የለውም። ገንዘብ የለኝም ምናምን ተማሪ ነኝ ምናምን ነገር አይሰራም። እኔ ጋር ማትችሉ ሰዎች፣ አቅም የሌላችሁ ሰዎች መጽሐፍ ስትፈልጉ እኔን አናግሩኝ፣ ኃላፊነት ወስዳለሁ። እኔ ወንድማችሁ አለሁላችሁ፣ ግን ዱዓ ታደርጉልኛላችሁ ማለት ነው ለኔ ኢንሻአላህ። ይሄን ይመስላል። በርታ። መጽሐፉን ዳይሬክት ውሰድ። እሺ አቡኪ። እሺ ኡስታዝ። አልገደሉትም አልሰቀሉትም የሚለውን መጽሐፍ ይኸውና፣ ጥያቄ ካለህም መጠየቅ ትችላለህ ማለት ነው ኢንሻአላህ። ኦኬ፣ ሌላ ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው አለ? ጥያቄ አንድ ሁለት ጥያቄ ልትቀበልና ልውጣ። ወዶሽ አንተ ታች ተማር፣ ቁጭ ብለህ ተማር። ኦኬ፣ አስገቧቸው አንዳንድ የሚያሳዩትን አድሚኖች። ጥያቄ ያላችሁ ሰዎች ካላችሁ ግቡ። ወዶሽ አንተ ቁጭ ብለህ ተማር እዛ። አንተ ለጥያቄም አትመጥንም፣ ለእንትንም አትመጥንም። ዲሲፕሊን የሚባል ነገር ትንሽ ይጎልሃል።
ደረሰኝ በውስጥ እየላካችሁልኝ ያላችሁ ሁሉ ጀዛኩሙላህ ኸይር። እየደረሰኝ ነው። ኡስታዝ እያስገቡ ነው። ማሻአላህ ያላስገባችሁ በዚህ አካውንት አስገቡ። ያስገባችሁበትን ደረሰኝ ደግሞ በቲክቶክ ከሰራላችሁ በቲክቶክ ካልሰራላችሁ ደግሞ ቴሌግራም ላይ አሁን በምጽፍላችሁ ዩዘርኔም ግቡና ደረሰኝ ላኩልኝ። ጀዛኩሙላሁ ኸይር። እየገባ ነው ኡስታዝ። ማሻአላህ ስለ የቲሞች አላህ ብዙ ቦታ ላይ ነው የሚናገረው ስለ የቲሞች ራሱ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 215 ላይ ማየት ትችላላችሁ። ምን ለማን እንደሚለግሱ ይጠይቁሃል። ስለ ሰደቃ ከመልካም ነገር የምትለግሱትን ለወላጆች፣ ለቅርብ ዘመዶች፣ ለየቲሞች፣ ለድሆች እና ለመንገደኞች ነው እያለ ይናገራል። ያው ሱረቱ በቀራ ምዕራፍ 2 ቁጥር 215 ላይ ለየቲሞች ሰደቃ መሰደቅ ይቻላል ወይ ካላችሁ፣ አዎ ይቻላል። ይሄው ሱረቱ በቀራ ምዕራፍ 2 ቁጥር 215 ላይ ማለት ነው። ነፈል ይለዋል ስጦታ ማለት ነው። ኹምስ ይባላል። ኹምስ 1/5 ማለት ነው። ለየቲሞች ይገባቸዋል። ይሄው ባጭሩ። ኦኬ አንድ ጥያቄ ላስተናግድና ልውጣ እኔም ኢንሻአላህ። ለምን አንዳንድ የሚያሳዩት ለምን አታስገቧቸው? ከፈለክ በኋላ እመጣለሁ። አሁን አስቸኳይ ከሆነ መልስልሃለሁ፣ ካልሆነ ግን በኋላ እመጣለሁ። በደንብ አንበሻብሻለሁ። አብሽር። እሺ በቃ ከፈለክ ማለት ነው። አይ በጣም አሁን አጣዳፊ ከሆነ ጥያቄ አሁንም መመለስ ይችላል ኢንሻአላህ፣ ምንም ችግር የለውም። አይ ካልክ ደግሞ ለበኋላ ካስቀመጥክልኝ በኋላ በደንብ አድርጌ ሌላ ጥያቄ ካለ ጨማምረህ እንትን ማለት ትችላለህ ማለት ነው። ኦኬ አንድ ጥያቄ ለመልስና ልውጣ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኸሊፈተን ፊል አርድ ቢለው ትንሽ ታወራራለህ። ምን ላይ ነው ያለው? ቁርአን ላይ ምድር ላይ ኸሊፋን ላደርግ ነው ምናምን ሲል ከምን አንፃር እንደው እኮ ምን ላይ ነው ያለው ጥያቄ ስጠይቅ ማለት ነው። ምን ላይ ነው ያለው ምዕራፍና ቁጥሩን ማወቅ አለብህ። ሞክርና እኔ እነግርሃለሁ። ወላሂ አላስታውስም። እሺ ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ አላህ ለመላእክት ያለበትን ነው። አዎ ምንድነው ጥያቄ? ኸሊፋ ሲል ከምን አንፃር ነው ምናምን? መተካካትን ነው። አንዱ ትውልድ ከአንዱ ትውልድ መተካካትን ነው የሚያሳየው። ኸሊፋ በምድር ላይ ምትክን አድራጊ ነኝ ሲል መተካካትን ነው። አንደኛው ዘር አንደኛውን የሚተካ አድራጊ ነኝ ማለቱ ነው ራሱ ማለት። በምድር ላይ ምትኮች አደረግናችሁ አይደል የሚለው? አዎ ምትኮች አደረግናችሁ ነው የሚለው። ስለዚህ መተካካትን ነው የሚያሳየው ማለት ነው። እንትን ላይ ያለልህ ራሱ ሱረቱ አናም ምዕራፍ 6 ቁጥር 165 ላይ እርሱ ያ በምድር ላይ ምትኮችን ያደረጋችሁ በሰጣችሁ ጸጋ ሊፈትናችሁ ከፈሉ በከፊሉ ላይ በደረጃዎች ከፍ ያደረገ ነው ይላል። ስለዚህ ለፈተና ነው ራሱ ያለህበት ማለት ነው። በሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ ያ የትኛ ስራችሁ ይበልጥ ያማረ መሆኑን ሊፈትናችሁ ሞትና ህይወትን የፈጠረ ነው ይላል። ስለዚህ ኢብቲላ ማለት ያው ፈተና ማለት ነው። ፈተና ማለት ነው። ስለዚህ ለፈተና ነው። በምድር ላይ ምትክን አድራጊ ነኝ ካለ ኸሊፋ የሚለው ቃል ምትክ ማለት ነው። የሰው የተፈጠረውና በመወለድና በመሞት ዘርን ለመተካት እንደሚተካካ የሚያሳይ ነገር ነው ማለት ነው። ይሄን ይመስላል። አይ ካፊሮች ልክ በራሴ አምሳያ ከሚለው እንትን አመሳስለው ይወስዱታል ብዬ ነው። አላ ምትክ ነው። ምትኮች ነው የሚለው አንደኛውን የሚተካ ነው ራሱ መተካካት ማለት ነው። አንደኛውን ጄኔሬሽን መተካካት ነው አንደኛው። ሁለተኛ ነገር ደግሞ በሌላም አንድ አይቻለው ኸሊፋ ማለት ያላህ ኸሊፋ ያላህ ተወካይ ሆኖ ገዢነቱን ነው የሚያሳየው። ራሳቸው ከዘፍጥረት 1:26 ላይ ያለው እኮ እንደዛ ነው የሚረዱት። በመልኩ ፈጠረው የሚለውን 27 ላይ በመልኩ ፈጠረው ሲል መልክ የተባለው ገዢነቱን ነው። ምክንያቱም እዛ ጋር እንስሳትን እንደሚገዛ ይናገራል። ቁርአን ላይም ስትመለከተው እንደዛ ነው። ራሱ በእንስሳቶች ላይ ሰው ገዢ እንደሆነ ይናገራል ራሱ ማለት ነው። ይናገራል ራሱ ማለት ነው። መሊክ ወይም ማሊክ የሚለውን ቃል ይጠቀማል ቁርአን ለሰዎች ማለት በእንስሳት ላይ ያለውን ገዢነቱ ማለት ነው። እሱም ከሆነ ችግር የለውም። ግን መልክ ሲሉት የሆነ ፒክቸር ነገር ብለው ካሰቡት ነው ችግር የሚፈጠረው ማለት ነው። ይሄኛው ነው። ሌላም አለ አተረጓጎም አለ። ምትክ የሚለው ከዛ በፊት ለ2000 ዓመት ያክል ጂኒዎች ምድር ላይ ይኖሩ ነበረ። ከዛ በኋላ ጥፋት ሲያጠፉ ከዛ አንፃር አየና አላህ ያን እነሱን አጠፋቸውና ምትክ አደረገ። ምክንያቱም መላእክቶቹም ራሱ ደም የሚያፈስና
እርስ በርሱ የሚጠፋፋ ታደርጋለህን ብለው የጠየቁት ምክንያት ጂኒዎች ስለነበሩ ጂኒዎች ያንን ሲያደርጉና እንደጠፉ ስለሚያውቁ ነው ብለውም የፈሰሩት አሉ። ነገር ግን የኛው ምንድነው መላእክቶቹ እንዴት አወቁ ለሚለው ነገር አንተ ካሳወቀን ውጪ ለኛ ዕውቀት የለንም ይላሉ። ስለዚህ አላህ ሰውን እንደሚፈጥርና ሰው እርስ በርስ እንደሚገዳደል ደም እንደሚያፈስና እንደሚጠፋፋ አስቀድሞ ስለሚያውቅ ለመላእክት ሲነግራቸው ለምን እንደዛ ታደርጋለህ ብለው አሉት። ምክንያቱም ሲጠይቃቸው ስማቸውን ንገሩኝ የነገራትን ሲላቸው አይ አንተ ካሳወቀን ውጪ እኮ ለኛ ዕውቀቱ የለንም ማለት ይላሉ። ስለዚህ መላእክቶች በምን አወቁ ሲባል አላህ ነግሯቸው አሳውቋቸው ነው መልሱ። እና ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ያለው ሰፊ ትንታኔ የሚፈልግ ነው። ከብዙ በጥቂቱ ግን ቫስት ማጆሪቲው አብላጫው ምሁራኖች ያስቀመጡት እርስ በርስ የሚተካካ ነገር ነው የሚለው ነገር ነው። ቫስት ማጆሪቲ ያሉትን ያዘው ለጊዜው። እሺ ሽክራን ኡስታዝ። እሺ ሞዴሬተሮች ግን እዚህ ኮሜንት ላይ በጣም ረሱልን አላህ እስላም የሚሳደቡ ሰዎችን በደንብ ይቆጣጠሩ። በጣም ነው የሚያሳቅቅ እንትን የሚጻፍ አይቆጣጠሩ። ምን ያክል ላይም እኮ ኮሜንት አለ በጣም ብዙ ነው የሚለቀቀው፣ አይጠፋም። ኦኬ የሉም እንትኖች። ኦኬ ሉጣና በቃ በኋላ ብቅ እላለሁ። ያ ጀማ ምን ይመስላችኋል? አሁን አትለቁኝም? ትለቁኛላችሁ በስምምነት። ኦኬ ለቀቀ። አንዳንድ ካሳያችሁኝ የግጭ ምልክት ከሆነ በቃ እንትን በኋላ እመጣለሁ። ከስንት ሰዓት በኋላ መሰላችሁ? ከ4 ሰዓት በኋላ እመጣለሁ። ከአሁኑ ሰዓት ጀምሮ 4 ሰዓት ቆጥራችሁ እመጣለሁ። ልጆች ከተኙ በኋላ ምናምን ኢንሻአላህ እመጣለሁ። አሁን ሉጣ ጀዛኩሙላህ ኸይረን ጀዛ ስለነበረን ቆይታ። ተውሂድ እስላማዊ ጥሪ ማህበርን ፎሎ አድርጉ። ስንት ገባ እንትኑ አካውንቱ? 768 አንድ ሺህ ሙሉ ዜሮ የነበረ አካውንት ነው። ማሻአላህ እና ምን ያህል ሰው ጎበዝ እንደሆነ ነው የምናውቀው ማለት ነው። እና አካውንቱን አሳድጉት፣ የቲክቶክ አካውንቱን የማህበሩን 24 ሰዓት ባልሞላው 700 ማሻአላህ የራሳችሁ ማህበር ነው። እንግዲህ እኛ በህይወት ላንኖርም እንችላለን። ያ ጀማ የምታስቀጥሉትም ራሳችሁ ናችሁ። ወደፊት ለሚቀጥለው ትውልድ ብላችሁ እንግዲህ ራሳችሁ ሰርታችኋል። ፎቅ የሰራችሁት ራሳችሁ ናችሁ። 4 ፎቅ ሰርታችኋል ራሳችሁ። ከስር ሙሐደራ የሚካሄድበት አዳራሽ አለ። 2ኛ ፎቅ ላይ ደግሞ የወንዶች አለ ማደሪያና መድረሳ። 3ኛ ፎቅ ላይ ደግሞ የሴቶች ማደሪያና መድረሳ። 4ኛው ፎቅ ላይ ደግሞ መዝናኛ የወንድም የሴትም የማይቀላቀልበት ወንድና ሴት የማይቀላቀልበት ግቢ ላይ የማይቀላቀልበት ወንድና ሴት የማይቀላቀልበት ሆኖ ለየብቻው ሆኖ ማብሰያ ያለው ምን ያለው መማሪያ ያለው። ማን የሰራው? ራሳችሁ ናችሁ። ይሄን ያደረገው ማን የሰራው? ተቋበሻ። ማን የሰራው? ኢስቲቃማ ማህበር። ማን ያቆመው? ማን የሰራው? ጥሪያችን። ማን የሰራው? ተማሪዎች፣ የኛ ተማሪዎች፣ እኛ ጋር የነበሩ ተማሪዎች። ማን የሰራው? ቲክቶክ ላይ ያለው ጀማ። ማን የሰራው? ፌስቡክ እና ቴሌግራም ላይ ያለው ጀማ። በአጠቃላይ የራሳችሁ ነው፣ የኛ አይደለም። ስለዚህ ጀዛኩሙላህ ኸይረን ጀዛ። ሁሉ ጊዜ በደዋ አረሳችሁም ማለት ሁሉ ጊዜ ደስተኛ ነኝ። ለምንድን ነው የምንደሰተው? በቃ አላማችንና ኢላማችን ገብቷችሁ ከኛ ጋር ሆናችሁ ይሄን የመሰለ ህንጻ ሰርታችሁ አሁን በቃ ምን ይሰማችኋል? ራሱ የሚሰማችሁ ስሜት ራሱ በቃ እንኳን ገነባን እንኳን እንትን አለን በቃ አሁን የሆነ ሰዓት ላይ ስትሰሙ ይሄ እኮ ህንጻ የሚገርማችሁ ነገር እኛ ነን የገነባ ነው እንደዚህ እንትን ብላችሁ ትላላችሁ። በልባችሁ ራሱ በቃ ደስታ ነው እንትን የሚላችሁ። ከዛ ለልጆቻችሁ እኛ በአንድ ወቅት ቲክቶክ የሚባል ነገር ወደፊት ቲክቶክ ከተፋማ ቲክቶክ የሚባል ነገር ነበረ እናንተ አልደረሳችሁበትም ትላላችሁ ለልጆቻችሁ ኢንሻአላህ አላህ ወፍቋችሁ ማለት ነው። ከዛ በአንድ ወቅት ቲክቶክ የሚባል ነገር አለ። ተማሪዎች አንድነት ኧረ ዋናዎቹ እኮ ናቸው። አንድነት አስተሳሰብ አንቺ ልታቀሳስሪ ነው አይደል? እሺ አንድነት አረብ ሀገር የሚገኘው አንድነት የሙሐደራ የሚያካሂዱ እህቶች አሉ። እነሱም ናቸው ጨምሮ የገነቡት። ስለዚህ የረሳኋቸው አስታወሰችኝ ማለት ነው። እና ምንድነው የምትሉት? ቲክቶክ የሚባል ሚዲያ ነበረ እናንተ አልደረሳችሁበትም ምናምን። እና አንድ ወይድ የሚባል ደግሞ እንትን አለ ለፍላፊ አለ። እሱ እየለፈለፈ ነው ገንዘብ ያሰባሰበው። በቃ ያሰባስብ ነበረ እንትን ይል ነበረ። አሁን ጣፍጧል፣ ያፈር ጮማ ሆኗል። አላህ ይራመው ምናምን ትላላችሁ ማለት ነው። እሺ እና ይሄን ይመስላል። ፈገግታ ሱና ነው። ማሻአላ እንውጣ አይደለ ሀዊ?
ኡስታዝ ምትመለስ ከሆነ እንውጣና ኢንሻአላህ እመለሳለሁ 4 ሰዓት በኋላ ምናምን መሞታችን እኮ አይቀርም። ይሄንማ ማመን አለባችሁ፣ አድሚት ማድረግ አለባችሁ። ሰው ሞታለሁ ብሎ ነው መኖር ያለበት እዚህ ዓለም ላይ፣ ያለዛማ ይቀብጣል የሰው ልጅ። ሞት ማስተማሪያ ነው። ትክክል። ኦኬ እንውጣ ያ ጀማ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።